እኛ ትክክለኛውን እስልምና ማለት የነቢያት ሃይማኖት ነው፣ አዲስ ሃይማኖት አይደለም። የእነ አብርሃም እነ ይስሐቅና ያዕቆብ አምላክ ልጅ አለው ብሎ አላስተማሩ። ይሄ ሁሉ የመጣው እዚህ ክርስቲያኖች እዚህ ቤተክርስቲያን ላይ የተማረችው ነገር እንጂ የትኛውም ነቢይ አምላክ የባህድ የወለደው ልጅ አለው ምናምን እንደዚህ ያስተማረ የለም። ይሄ ፍጹም ስህተት ነው። ስለዚህ እነዛ የሚድኑት እነማን ናቸው? ሰለ ሱረቱል በቀራ ምዕራፍ ቁጥር 25 ላይ ወበሽር الذين آمنوا وعملوا الصالحات እነዛ ያመኑ መልካም ስራም የሰሩ ምን ያደርጋሉ ሲባል አነ ለሁም ጀናቲን ተጅሪ ሚን ታህቲሃ الانهار ገነት አላቸው በውስጧም ውብ ነገር ያለ ነገር የተለያዩ ነገሮች አሉ እዛ እና ገነት ውስጥ ቃል ይገባል። እነዛ አማኞች ማለት ነው። ሲያምኑ ምን አንዱን አምላክ በብቸኝነት ማምለክ ነው። አምልኮ ሲባል ለማንም አይሰጥም፣ ለመላእክት አይሰጥም፣ ይሄ ለሰዎች ምናምን ለእንደዚህ እንደዛ አይቀርብም። ተረዳሽኛ? ምንም ጭራሽ አይቀርብም እንደዚህ አይነት ነገር ማለት ነው። ለአምላክ ብቻ ነው። ለዛ ነው እኛ ሰላት ስንሰግድ ኢያከ ነዕቡድ ወኢያከ ነስተዒን፣ አንተን ብቻ እንማጸናለን፣ አንተን ብቻ እንጠይቃለን። አንዱን አምላክ ብቻ ነው፣ አንዱ አምላክ ብቻ ነው ቻይ። ኢየሱስ ራሱ አምላክ ላይ ጥገኛ ነው። ሁሉም የኢየሱስ እናቱ አምላክ ላይ ጥገኛ ነው። ሁሉም አምላክ ላይ ጥገኞች ናቸው። ስለዚህ ይሄኛውን ነገር በደንብ ልብ ልትዩ ይገባል። ስለዚህ ክርስትና ሰው ነው የሚያመልከው። በቃ ክርስቲያኑ ስትሆኚ ሰው ነው የምታመልኪው። ማርያም የወለደችውን ልጅ ነው የምታመልኪው። ከዛ ሄደሽ ስትጠይቂያቸው አይ ሰው ብቻ አይደለም ይልሻል። እዛ ሂንዱይዝም ጋር ስትሄጂ ከብት ምናምን አንጠልጥለው ብታያቸው ከብት እኮ ነው የምታመልኩት ስትያቸው ሊታገሉሽ እኮ ይሞክራሉ። አይ ከብት አይደለም ማታ ማታ ነፍስ ይገባበታል ምናምን ብለው ሊዘባርቁልሽ ይችላሉ። ሰው ሁላ የተናገረውን ነገር የምትቀበይ ከሆነ ችግር ነው። አእምሮሽን ማየት ያስፈልጋል። ሰው ከብት ካመለከ በቃ ከብት ፍጡር እያመለከ ነው። ኢየሱስ ከማርያም የተወለደ ሰው ነው። በቃ ሌላ ምንም አይደለም፣ ምንም ነገር አይደለም። አለቀ። ሰው አታሉ ሰው ካስመለከሽ ከባድ ነው የሚሆነው። ስለዚህ እኛ እስልምና ለምንድን ዩኒክ የሚያደርገው አይመለክም፣ ፍጡር እኛ እናመልክም። አንዱን አምላክ ነው የምናመልከው፣ ፍጥረታትን የፈጠረ የማይዋለድ የማይሞት የማይደክመው የሆነ ኃጢአት አለ ስለዚህ እኔ ራሴን ላጥፋ ብሎ ማይመጣ አማራጭ ጠፍቶት መጥቶ ማይገደል እንደዚህ የሆነ በቃ አማራጭ የለም። በቃ መጥቼ እስቲ የኔን ይግደሉኝና ሰዎች እንትን ይበሉ አይነት ነቢያት ማይረገሙበት። ለምሳሌ ኢየሱስ የተረገመ ነው በክርስትና። ነቢያቶች ዝሙት ውስጥ ማይወድቁበት። ለምሳሌ እነ ዳዊት ዝሙት ውስጥ ወደቁ ምናምን ሰው አስገደሉ። እነ ሎጥ ደግሞ ከልጆቻቸው ወለዱ ምናምን እንደዚህ ዝብርቅርቅ ያለ መልአክ የሚመለክበት ስፍራ፣ ማርያም የምትመለክበት በቃ ጣዖት አምልኮ ነው ጠቅላላ ከእስልምና ውጭ ያለው እንዳለ የትኛውም ጋር ብትሄጂ ጣዖት አምልኮ ነው። ዋኑ የሩዝ ያዘር ማለት ነው። እዛ አንዱን አምላክ በብቸኝነት በቃ ያ ፍጥረታትን የፈጠረውን አንዱን አምላክ ማምለክ ፈልጋሉ ካልሽ ዘ ቤስት ቾይስ የምትመርጪው እስልምና ነው። ለዛ ነው አምላካችን አላህ ኢነ ዲነ ኢንደላሂ ልኢስላም አለ። አላህ ዘንድ ትክክለኛው ሃይማኖት እስልምና ብቻ ነው አለ። አለቀ፣ ዘጋው እንደዚህ። ምክንያቱም ሌሎቹ በአጠቃላይ ወደ አምላክ ሊያቀርቡ ስለማይችሉ ሁሉም በአጠቃላይ አንዱን አምላክ አስተካክሎ የሚያመልክ የለም እንዳለ ማለት ነው። አይሁዶች አሉ አንዱን አምላክ ያመገን ችግሩ እነሱ ነቢያትን ይክዳሉ፣ ኢየሱስን ይክዳሉ፣ ነብዩ መሐመድን ይክዳሉ። የተበላሸ ማለት ነው። በመልእክተኞቹ ማመን ሌላኛው የእምነት መሰረት በመሆኑ ማለት ነው። በቃ ትክክለኛ ነቢያትን ሳትክጂ አምላክ ላይ ሳታጋሪ በቃ በትክክል በቃ ትክክለኛው መስመር ይዞ መሄድ ሰውላ ከብዶት ነው ያለውና ትክክለኛው መስመር ይዞ እና አብርሃም እና ይስሐቅ ያመለኩትን ሃይማኖት አሁን አብርሃም ምናምን እንደዚህ አያውቅም። ለምሳሌ ኢየሱስ ተወለደ ምናምን አብ ወልድ መንፈስ ቅዱስ እንደ ጭራሽ እንደዚህ ሰምቶ ማያውቅ የለም። እንደዚህ እነ ሙሴ ምናምን አንዱን አምላክ ነው ሲያመልኩ የነበረው። ይሄ እንዳለ ተቀያይሮ ነው አሁን መላእክት ጋር ምናምን አምላክ ሁላ መሳል ተጀመረ ጭራሽ ማለት ነው። አምላክ ሁላ መሳል ተጀመረ በፒክቸር ማለት ነው። ሶስት ሽማግሌዎች ተቀምጠው ተባብሶ ማለት ነው። ከዛ አምላክ ራሱ ሰው ተሸክመው መባል ተጀመረ። ገብረ መንፈስ ቅዱስ መጥቶ ሲሸክማቸው ነበረ። ከዛ እነሱም ደግሞ በሰማያት ወደ ሰማይ እየተሸከሙ አደረሱ ተራ በተራ ተብሎ ተቀለደ። የባሰ ማለት ነው። መጽሐፉን ከፍቼ ላሳያችሁ ይችላል። ተራ በተራ ገብረ መንፈስ ቅዱስ በጀርባ እያዘለ ያደርሳቸው ነበር። ሰው ሁላ ብዙ ነገር ነው የሚዘባረቀውና ትክክለኛውን ሃይማኖት መቀበል ከፈለግሽ እስልምና አንዱን ሃይማኖት ነው። በኋላ ግን ማትቀበይ ከሆነ ግን ሞተሽ ስትነሽ አምላክን ታገኘዋለሽ፣ ወደድሽም ጠላሽም። የዛ ሰዓት ላይ ለምን እንደወለደ ታስረጃዋለሽ። ለሱ ወልደሃል ለምንድን ነው የወለድኩት ቢልሽስ፣ ለምንድን ነው የምወልደው፣ እንዴት ይሄን ተቀበልሽ ቢልሽስ፣ የሚዋለድ አድርገሽ ተገደልክ ብለሽው ስታገኘው ለምንድን ነው የምሞተው ቢልሽስ፣ እኔ እኮ አምላክ ሞቷል ስትባይ እንዴት ትቀበያለሽ ቢልሽስ፣ ከባድ ነገር እኮ ነው። አሁን ሞታችሁ እናንተ የሚገጥ ቀላል ነገር አድርጋችሁ ነው የምታምጣው። ስትሞቱ አምላክን እኮ ሞታል ልትሉት ነው አንተ ሟች ነህ ለማለት ሰው እንዴት ነው እንደዚህ እንትን የሚለው? ተዋልደሃል ለማለት ማለት ነው። አቅም አንሶ ተዋልደሃል እንደማለት እኮ ነው። ሰዎች መጥተው ወጉህ በጦር ወግተውሃል እንደማለት። በጣም ከባድ ነገር ነው ይሄ። ስለዚህ እንደዚህ አይነት ሪስክ ውስጥ አትግቡ። አንዱን አምላክ በፍጹም ልብሽ ማመን ከፈለግሽ እስልምና ትክክለኛ ሼም። ሰላም አለይኩም አብዱልከሪም።
እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኤም ጋር ነበር። ኤም ጋር ልጨርስና ልነግርህ ነው። ይቅርታ እሷ መሰለኝ አብዶ ከኤም ጋር ማለት ነው ግንኙነት እኮ እያስረዳሁት ነው። እሺ ቀጥይ። ልጅቷ እህቴ ናት። ሙስሊም ነበረች። ቤተሰቦቿ ሁሉ ሙስሊም ናቸው። ያው ዘመድ ጋር ወስዷት ነው ያከፈሯት ማለት ነው። እና ምንም ስለ እስልምና የምታውቀውም ነገር የለም። ያው ስለ እነሱም ምንም የምታውቀው ነገር የለም። አሁን ጴንጤ ናት። እንድትማር ነው ማለት ነው። በቃ ተማሪና እንደዚህ እንትናት ኤም እንደዚህ እንትናት ማለትም ያው እስልምና ያልሽው ነገር ይሄ ነው። በአጠቃላይ እስልምና የእነ አብርሃም የእነ ይስሐቅ የእነ ያዕቆብን ትምህርት የነቢያትን መንገድ የያዘ ነው። አምላክ በፍጹም የሚመለክበት ሰው የማይመለክበት ኢየሱስ ያስተማረውን ትምህርት ራሱ ያ ነው። ኢየሱስ አምልኩኝ ብሎ አላስተማረም። እኔ ፈጣሪያችሁ ነኝ ብሎ አላስተማረም። እንደዛ ሊልም አይችልም፣ መብቱም የለውም። ሊትራሊ አምላክ ልኮት ሳለ እኔ አምላካችሁ ነኝ ሊልም አልችልም። ያላለበት ምክንያት ለዛ ነው። ስለዚህ ዝም ብሎ ይሄ የተሳሳተ ነገር አታምልክ። እሺ አንዱን አምላክ ሰው እንዴት ከእስልምና ይወጣል? ከባድ ነገር እኮ እና በልጅነትሽ እንደመሆኑ መጠን በቃ መመለስ ትችላለች። እሺ የትኛውም ሰዓት ላይ ጠይቀሽ መመለስ ትችላለሽ። አሁን አንቺ ምንድነው ከዛ ስትሄጂ የመሰጠሽን ነገር ንገረኝ እስቲ። ለምሳሌ የእስልምናውን እናስረዳሻለን። እኔ የሄድኩበት በዚች ነው ካልሽን እስቲ ምን ለምሳሌ መስጠሽ እሱን ንገረኝ እስቲ። ያው በልጅነቷ ነው ሄደችው። ያው ደግሞ ሄዳ አስባ ምናምን ሳይሆን በልጅነቷ ሄዳ ነው ነገር። እስቲ ምንድነው እዛ ስቴጅ ምንድነው ምን ለምሳሌ ምን ጎተተሽ በዛ ጨቅላ አእምሮሽ? ምንም ነገር በፈቃድ አልነበረም። ክርስትና ሲቀበል በግድ ነው። አክስቴ ነች። አክስቴ ክርስቲያን ነበረች እና ገጠር ነው ተወልጄ እንትን ያልኩት። ከዛ ለትምህርት ምናምን ወደ ከተማ ሲሄድ አክስቴ ነች እንድናደርግ ክርስትናን ከተቀበልኩ በኋላ አባቴም እንድመለስ ብዙ እንትን ብሎኝ ነበር። ግን እኔ እንትን አላልኩትም። ብዙ መልስ አልሰማሁም ነበርና አሁን ደግሞ እሷ ነች እህቴ ማለት ነው አሁን የገባችው መዲና። እሺ ኤሚ አሁን ምን መሰለሽ አሁን ምንድነው እዛ እንድትቆይ ያደርግሽ? እዛ ላይ አሁን ለምሳሌ እዛ ላይ ምን ነው ትክክል? ምንም ትክክል ነገር የለውም። እኛ ስናየው ሊትራሊ ሰው ማመለክ ነው ምናምን ያለው መረጃ የሌለው ነገር ምናምን ነገሮች ናቸው። ነገር ግን አንቺ አሁን እዛ አሁን ያለውበት ቤተ እምነት ላይ ምን ትክክል ነገር አለ ብለሽ ነው ያልሽው? ማለትም አይ ምንም የለውም ካልሽ ደግሞ ለምን አትመለሽም የሚል ሀሳብ አለልሽ። ነፃ ሆነሽ ነገር የለም። እሱን እዚህ ላይ ቆየሁበት ምክንያት ነው ለኔ ብሎ ኢየሱስ ክርስቶስ እንደሞተ ተምሬያለሁ። ለኔ ብሎ ኢየሱስ ክርስቶስ ደግሞ እንዳፈሰሰ በእኔ ኃጢአት እሱ እንደሞተ ብዙ ነገር ተምሬያለሁና በሱ ነው የቆየሁት። ኦኬ ነፃነት። እሺ ይሄ ውሸት ነው። እሺ ለማንኛውም እሺ ሁሱ መጥቷል። እስቲ ሁሱ ያውኑ ሰምተዋል? ቀጥል አብርከናው ኢየሱስ ክርስቶስ ለአንቺ ሞቷል ብለው አስለቅሰዋት ነው። ቀጥል ሁሱ ከተመቸ አቀጥል ይችላል። ያው እኔ እንደዚህ መንገድ ልጓዝ ነው። ኧረ እባክህ ወላሂ እሺ ኤም ምን መሰለሽ ኢየሱስ ምናምን እንደዚህ ምናምን ኢየሱስ አድነኝ ሲል ነበር። ኢየሱስ ሞቷል ቢለው ማንም ያየ የለም። ሞቶ ሲነሳ ያየ ሰው አለ? የለም እኮ ኤም የለም። ማንም ያየ የለም ሲነሳ። አሁን እስቲ ያየው አለው የማስረጃ ብትይ ማንም ያየ የለም። የመጀመሪያው ነገር። ሁለተኛ አምላክ አይሞትም ከመነሻው። እንዴ እንደዚህ አይነት ትምህርት ማን ያስተማረው? እርሱ ብቻ የማይሞት ነው ይላል። አምላክ ይሞታል? አይሞትም። ተረዳሽኛ? አናግሪኝ ማይክ ከፍተሽ። አምላክ አይሞትም። የመጀመሪያው ነገር ኢየሱስ ሞቷል የሚሉትም ነገር ምንም ማስረጃ የላቸው። እስኪ በአይን ያየ አካል አለው ብለሽ ብትጠይቂ የለም ማስረጃ የላቸው። ከዛ ኢየሱስ ስለመሰቀሉ የሚናገር ምንም ነገር የለም። የጽሁፎች ናቸው፣ ከጊዜያት በኋላ የመጡ ጽሁፎች ናቸው። እነዚህ ነው በዘመኑ የነበሩ ራሱ አይደሉም ከመነሻው። ሲቀጥል ደግሞ ይሄ ራሱ ኢሎጂካል ነው። ይሄ ወሬ ራሱ ለምን እንደተቀበልሽው አላውቅም። አንደኛ አምላክ ኖ ለምሳሌ ጥያቄ ልጠይቅሽ እኮ ኤም አምላክ እንደዚህ እንደማይል ልንገርሽ። ማይክሽን ክፈቺ እሺ። አሁን ለምሳሌ እኔ አንቺን ብገልሽ አምላክ ይቅር ብሎኛል ማለት ነው ደሙን አፍስሶ? እንደዛ ያኔ በዛን ጊዜ የነበረውን ኃጢአታችንን እንትን ብሎ እኛ ደግሞ ኃጢአት እንትን እንዳንሰራ ጸሎት እያደረገን ወደ አምላኩ እንድንጠጋ አስተምሮን። አሁን እኔ አንቺን ለምሳሌ አሁን ዝም ብዬ እንደፈለኩ ለምን አመልካለሁ ታዲያ? ከዚህ በኋላ ድኜ ከሆነ እንደፈለኩ አልሆንም እንዴ? ዝሙት እንደፈለኩ መስራት፣ መግደል፣ መስረቅ ምናምን እንደፈለኩ ለምን አልሆንም? ተከፍሎልኝ የለ
ተከፍለዋል። ግን ደግሞ እኛ እንትን ኃጢአት እያባረረን ወደ እነሱ እንድንቀርብ እንጂ እኛ ለዘላለም ከኃጢአታችሁ አድኛችኋለሁ እሱን አይደለም። የለም እንደዛ ነገር ተይው። የለም እንደዚህ እነሱ ዝም ብሎ የነገሩሽ ነው። አሁን የነገሩሽን ፓርት ላይ እኮ ስህተት እንደሆነ እኮ ላስረዳሽ ነው። እኔ ለምሳሌ ዝሙት ሰራ እንደፈለኩም ሰው ብገል ሰው ብጨርስ ኢየሱስ ሞቶልኛል ብዬ ካመንኩኝ በቃ አለቀ? ድናለሁ ወይስ አልድንም? ይሄን ነገር መጀመሪያ ቆይ። እኔ አሁን ሰው ብገል ሰው ብጨርስ ምን ብል ድናለሁ? አይ አድንም ማልድል ከሆነ ስለዚህ ደም ፈሰስ የተባለው ዝም ብሎ ነገር ነው ማለት ነው። አይሻል ዝም ብሎ ማይሆን ዝም ብሎ ነገር ነው የነገሩሽ። እንደዚህ ሲጀመር አምላክ እንደዚህ ይሄ እኮ ፍትሃዊ አይደለም እኮ። አንድ ሰው ከመነሻው ኃጢአት ያልሰራ ሰው አንቺ ኃጢአት አጥፍተሽ የሆነ ሰው ሊቀጣች ይሄ ፍትሃዊ ነው። ለምሳሌ አንቺ ኃጢአት አጥፍተሽ እኔ እህትሽን አምጥቼ በቀጣት ይሄ ስህተት ነው። እህትሽ ጥፋተኛ አይደለችም፣ አንቺ ነሽ ጥፋተኛ። ጥፋተኛ ያልሆነን አካል እንትን መቅጣት በራሱ ሌላ ስህተት ነው። የመጀመሪያውን ነገር አስተካከላለሁ ተብሎ ሌላ ስህተት መስራት ማለት ስህተት የሚሰራ አይደለም። ይሄ ከመነሻው ስህተት ነው። ለምሳሌ ሰዎች ጥፋት ያጠፉት ከዛ ኢየሱስ አምላክ ምን አደረገ? የማርያም ልጅን ገደለው። እንደዚህ ነው። ከዛ በቃ አልቋል ጨዋታው ተባለ። እንዲህ ባለ ነገር አለ። ታዲያ ፍትህ የት ጋር ነው ታዲያ ያለው? እንዲህ የሆነ ሰው እኔን ዘራርፎኝ ገድሎኝ አጥፍቶብኝ ሁሉ ነገር ሰርቶብኝ ስለዚህ አምላክ አይጠይቀውም ማለት ነው። እንደዚህ አይነት የተሳሳተ የአምላክ ባህሪ አይደለም። አምላክ ከመነሻው ጥፋት ያጠፋችሁ ሰዎች ተመለሱ፣ ንስሐ ግቡ ነው የሚለው እንጂ እንደዚህ በደም ራሱ አይመለስም። ከመነሻው በሰው ደም ማለት ነው። ይሄ ዝም ብሎ ነገር ነው። ከታች እየሰሙኝ ነው አንተ ደንቆሮ ምናምን የሚለኝ ሰው አለ። እኔ ደንቆሮ አይደለም። እሺ መጽሐፍ ያለውን ነገር ነው የነገርኳችሁ። ይሄ የተሳሳተ ነገር ነው። እሺ ሰው አንቺን አሁን ዝም ብሎ ነፃ ለማድረግ ፈልገው ነው። ገባሽ? ዝም ብለሽ በቃ እንደፈለግሽኝ ለማለት ነው። እንደዚህ አይነት ትምህርት የለም። ኢየሱስ አምላክን ስለሚያመልክ እንደዳነ ላሳይሽ መጽሐፍ ቅዱስ ላይ እንደዛ ባሳይሽ እሱ ራሱ ሄዳነ ይሄን አሳይችልም እንዴ? ዝም ብሎ ኢየሱስ ራሱ ሄዳነው እሱ ራሱ እንትን ዘውትር አምላክ እንትን የሚለውን ስለሚያደርግ ነው። ላሳይሽ አውጥቼ እንደዚህ አይነት ቀልድ አለ። እሺ ኢየሱስ ማለት ኢንሳን ነው። ኢየሱስ የሚሉት እነሱ አንዴ እሺ ትልቁ ላይ አድርጉኝ። አንዴ ካሜራ ከፍቼ ላሳያት። ይታይሻል? እንትና ማን ይታይሻል? አዎ ይታያል። አሁን እዚህ ጋር ስትመለከች ኢየሱስ ምን አለ? የላከኝ ከኔ ጋር ነው አለ። እኔ ደስ የሚያሰኘውን ዘውትር እንደሆነ ታውቂያለሽ፣ በየጊዜው ማለት ነው። ባሻ ዘውትር ደስ የሚያሰኘውን አደርጋለሁና ብቻዬን አይተውኝም አለ። አይተሻል? ኢየሱስን ብቻውን ማይተው ለምንድን ነው? ዘውትር አምላክ ደስ የሚያሰኘውን ስለሚያደርግ ነው። ዘውትር በየጊዜው እንጂ እሱ ራሱ ለራሱ መዳን ዘውትር ባያመልክ ምን ይፈጠራል ካልሽኝ አምላክ ይተወዋል። ኢየሱስ ምን አለ? እኔን ብቻዬን ማይተውኝ ዘውትር እሱ ደስ የሚያሰኘውን ስለማደርግ ነው አለ። ዮሐንስ ወንጌል ምዕራፍ 4 ላይ ደግሞ እኛ ለምናውቀው እንሰግዳለን አለ። ኢየሱስ እንደሚሰግድ ተናገረ። ዘውትር ደስ የሚያሰኘውን ስለማደርግ ነው አለ። ኢየሱስ ራሱ ኢየሱስ ራሱ እዚህ ጋር እናንተ ለማታውቁት እኛ ግን መዳን ካይዶን ለምናውቀው እንሰግዳለን ብሎ ተናገረ። ኢየሱስ ይሰግዳል፣ አምላክ ነው። በየጊዜው የሚሰግደው በየጊዜው የሚያለቅሰው ለዛ ነው። ይሄን የሚያለቅሰው ለማስተማር ነው ምናምን ነገር አለች። ለማስተማር አይደለም። ይሄው ራሱ እኮ ተናገረ። ለማስተማር ሳይሆን ይሄንን ባላደርግ አምላክ ይተወኛል አለ። ይታይሻል? ይሄን ዘውትር አደርጋለሁና አምላክ አይተወኝም። አምላክ ማይተው ለምንድን ነው? ዘውትር ስለሚያመልክ ነው። ትክክለኛው አስተምሮ ይሄ ነው። አንቺን አምልከሽ ዘውትር እንትን ብለሽ ነው እንጂ ይሄ ዝም ብሎ እንደ ቀልድ አበበ ስብላ ይሄ የሰባኪዎች ነው። እሺ ዝም ብለው ሃይማኖታቸው ላይ የሆነ እንትን ለማለት ምናምን ዝም ብሎ ሰውን ለመሰብሰብ ምናምን እንትን ያሉት ነው። ይሄ የሰበኩሽ የተሳሳተ ነገር ነው የሰበኩሽ። ኢየሱስ ራሱ የዳነው አምላክ ይተወዋል ባያመልክ ማለት ነው። ኢየሱስ ራሱ ባያመልክ አምላክ ይተወዋል። ቃል ራሱ እኮ ነው ያለው። ዘውትር ስለማደርግ አምላክ አይተወኝም ማለት። ከዚህ በላይ ምን ላምጣልሽ? ኢየሱስ ራሱ የዳነው በራሱ ስራ ነው። እሱ ራሱ የዳነው ማለት ነው። ኢየሱስ ራሱ የዳነው ራሱ ሌላውን ተይው። እሱ ራሱ የዳነው በዘውትር ስለሚሰራ ነው። ከዛ እሱ ራሱ የተናገረውን ጋር ስለሌሎች ዮሐንስ ወንጌል ምዕራፍ 20 ላይ ሲናገር እንትን ላይ ዮሐንስ ወንጌል 15 ላይ ፍሬ የማያፈሩ ነገሮች ይቆረጣሉ ብሎ ተናግሯል። መዳን የሚሰራ ነገር ነው ሲጀመር።
ኢየሱስን ማወቅ ማለት ደግሞ ያስተማረው ማወቅ ነው። አምላክ ነኝ ብሎ ነው የተናገረው እንጂ ይሄ መቶ ሞቶ መሰቀል ምናምን ደም ፈሶ ድኖ ምናምን ይሄ ዝም ብሎ ነገር ነው። ጭራሽ ያሌለ ነገር ነው። እሱ ራሱ እንኳን ሰው ሊያድን እሱ ራሱ በስራው ሄዳ ነው። እሱ ራሱ ኢየሱስ ራሱ ምን ትያለሽ? ሰው ቆይ በራሱ ማይድን አካል አምላክ ነው። አሁን ኢየሱስ እኔ ዘውትር ባላደርግ አምላክ ይተወኛል አለ። አምላክ ተወቁ ጋንም ይገባል ማለት እኮ እኔ ዘውትር አምላክን ስለማመልክ ነው አምላክ ማይተወኝ አለ። ይሄ በራሱ እኮ ፍጡር መሆኑ ከዚህ በላይ በስራ አንዱን አምላክ አምልኮ እንደሚድን ከዚህ በላይ ምን ባያመልክ ያው አምላክ ይተው ነበር፣ በአምላክ ይተው ነበር። ለዛ ነው እንትን ላይ በነገራችን ላይ ኢሳይያስ 42 አንድ እኔ ደስ የሚያሰኘኝ ባሪያዬ ብሎ ይናገራል። ቁርአንም ላይ አምላካችን አላህ ኢየሱስ ባሪያ ከመሆኑ አይጠየፍም ነበር። በጣም አምላኪ እንደነበረ አምላክ ተደስቶበታል። የአምላኪ ነበረ፣ እናንተ እንደምትሉት አልነበረ። እንደዚህ አይደለም ያስተማረው። ስለዚህ ይሄኛውን ነገር በደንብ ልብርቱ ይሄ ወሬ መንገድ ላይ ምናምን የሚነግሩሽ አትመኝ። እሺ ከየሆነ ነገር ስታገኝ መተሽ መጠየቅ። ስለዚህ አሁን ይሄኛው ነገር ነውና ምን የምትዩ ነገር አለ? የምትዩ ነገር ቀጥይ ነገር ጠይቂ። ነፃ ሁኚ። ነፃ ሆነሽ ጥያቄ ከዚህ አመሰግናለሁ። ኢየሱስ ኢየሱስ ህይወት እንደተቀበለ ታውቂያለሽ? አምላክ ነው ህይወት የሰጠው። እንዴት ታዲያ ይመለካል? በራሱ ህይወት ያሌለው አካል እንዴት ታመልኪያለሽ? ሰው በራሱ ህይወት ካሌለው ይሄ እኮ ከባድ እውቀት እኮ አይጠይቅ። ህይወት የተቀበለ አካል እንዴት ነው የምታመልኪው? እሱ ራሱ እኮ ህይወት ጠይቅ ሌላን አካል ይጠይቃል። ለምሳሌ እንዴት አድርጌ ላስረዳሽ? ለምሳሌ በውሃ ላስረዳሽ። ውሃ የሚጠማው አካል ሆኖ ውሃ እሱ ራሱ ከሆነ አካል የሚጠይቅ አካል ሆኖ አንቺ እንዴት ሆነሽ ነው ታዲያ ያ አካል ውሃ ሰጪ ነው ብለሽ የምታምኚው? ፍጹም ውሃ ሰጪ ነው ብለሽ ልክ እንደዛ ማለት ነው። እሱ ራሱ ህይወት ተቀባይ ነው። ሟች የሚሆነው ለዛ ነው። ህይወት ስለተቀበለ ነው ሟች የሆነው። ይሞታል። ቤትኛው ሁላችንም እንሞታለን። ለዛ ነው አምላካችን አላህ ምን አለ? ወተወከል አለል ሐይ الذي لا يموت አለ። በማይሞተው ተመካ። ይኸውልሽ እስልምና ላይ ስገበኛ በማይሞተው ነው የምንመካው። በማይሞተው ማለት ነው። እኔ ሙታንን እኛ አምላካችን ሙታን መንደር አንፈልገው። የመቃብር መንደር፣ ሙታን መንደር እዛ አካባቢ የሚፈልግ አምላክ የለንም። እኛ ሙታን መንደር ፍጡራን ነው የሚኖሩት። ሙታን መንደር ማለት መቃብር ስፍራ ኤከሌ ነበረ ከተባለ በቃ ሙታን ነው። ኦልሬዲ ሙታኖች ናቸው እዛ የሚኖሩት። ይሄ መሞት ምናምን እንዲህ ነገር ማይነካው አምላካችን ያ ሙታን መንደር አንፈልግ። አረ ከዚህ ውጪ በፈጠረሽ አምላክሽን መቃብር ስፍራ አትፈልጊያለሽ? በፈጣሪ ከዚህ ውጪ ከባድ ነው። አሁን እስልምና ያለውን ነገር ጠይቂ። ኢጃብ ለምንድን ነው ሙስሊሞች ይለብሳሉ ትላለች እና እሱን ማስረዳት ከይቅርታ ጋር አብዱልከሪም። እሺ ሂጃብ እንትን ይልሻል ነው እስቲ አውሪ፣ አንቺን ሀሳብ ልስማው። እኔ የምጠይቀው ነገር ቢኖር ሂጃብ አሁን ያለ ሴቶች ንጹህ ካልሆነ ወደ መስጊድ የማይጠጉበት ምክንያት፣ ሰላት የማይሰግዱበት ምክንያት እሱ ነው። ምክንያቱም ከተፈጥሮ የመጡ ነገሮች ናቸው። እነዛ እግዚአብሔር አምላክ እስከሰጠን ድረስ ለምንድን ነው እነዛ ነገሮች ለኛ ነጃሳ ሊሆኑ የሚችሉት ነው የምለው። እሺ በመጀመሪያ ደረጃ ለምሳሌ ንጽህናን ነው የሚወስደው። የመጀመሪያው ንጽህና ሲባል የቆሽሾ የሚጣል ነገር አለ። አንቺ ሽንትሽን በቃ አድርገሽ ተጠቅመሽ ቤት ታስቀምጪዋለሽ? አታስቀምጪውም? ለምን አታስቀምጪውም? ይሄ እኮ ዳር የሚወጣ ነገር እኮ ነው። ሰውነትሽ ተጠቅሞ ሰውነትሽ ይሄ ተጠቅሞ የሚያስወጣው ቆሻሻ ነው። ስለዚህ ቆሻሻ እኮ አንቺ ቤት ውስጥ ማትወጂውን ነገር እንዴት ነው የአምላክ ንጽህና ስፍራ ላይ ከነሽንታችን እንዲድ ነው ይዘ ነው። ይሄ አምላክ የሚነጅሱና ማይነጅሱ ነገሮች አሉ። ለምሳሌ አቧራ ቢነካሽ አሁን ይሄ ምንም ይሄ መጽዳት ያን ያህል ይሄ ስፒሪቹዋሊ አያቆሽሽም አንቺ እስካልፈለግሽው ድረስ ማለት ነው። ነገር ከሰውነት የሚወጣ ቆሻሻ ግን ጨርሱ። ለምሳሌ ሽንት ማለት
ይሄ ኪድኒሽ ምናምን ነገር ይሄ ኩላሊትሽ ምናምን ነገር ይሄ አጠቃላይ አጽድቶ አጥርቶ ይሄ አያስፈልገኝም ብሎ የሚያስወጣው ነው። ያንን ነገር እንዴት ነው ይሄ ነገር ተሰብስቦ እንዴት ነው ያን ነገር አንቺ ትነኪዋለሽ፣ በእጅሽ ተጠቢበታለሽ በሽንት አንቺ የተጸየፍሽውን ነገር እንዴት ነው የሃይማኖት ስፍራ ቦታ ላይ አምላክን የምናመልክበት ስፍራ ላይ እንደዛ ከነሽንት ምን ሄደው እስቲ የኛውን አስረጅኝ መጀመሪያ፣ ከዛ ከጥያቄሽን እንድረዳው ማለት ነው። አጽዱ የተባለበት የመጀመሪያው ምክንያት ቆሻሻ ስለሆነ ነው። ያ ነገር ሰውነትሽ አያስፈልገንም ብሎ ስለሚያስወጣው ይሄ የቆሸሸ ነገር ነው። እንደ እንስሳቶች ልንሆን ነው ማለት ነው። እንስሳቶች እዛው ይሸናሉ፣ እዛው ይቀመጣሉ። አንቺ ማሰብሽ በምን እንደሚለየው ራስሽን ንጽህናን አለመጠበቅ ማለት እኮ ሌላ ጉዳይ ነው። ምራቅ አይነጅስም ለምሳሌ፣ ምክንያቱም ይሄ ቆሻሻ ነገር ሳይሆን ምራቅ አፍሽ ላይ ስትመገቢ እዛው ላይ የሚያለሰልስልሽና የተለያዩ ይሄ ብዙ ነገሮችን እንትን የሚለው ለዛ ይሄ አይነጅስም። ለምሳሌ ግን ሰውነትሽ ራሱ አያስፈልገኝም፣ ተፈጥሮ ራሱ ይሄ አያስፈልገኝም አስወጪ ያለውን ነገር እንዲህ አስፈላጊ አይደለም ብሎ እኮ እያስወጣው ነው ሰውነታችን ራሱ ተፈጥሮ። ይሄኛው ነገር ለመስጊድ ውስጥ አልመጣ ማለት በጣም ከባድ ጥያቄ ነው። ይሄም እስቲ አንዴ ወተሽ ነው ያለሽው ተመለሽና ንገሪ። በእስልምና የሚነጅስ ነገር ይሄ ከሰውነታችን አያስፈልግም ብሎ የሚያስወጣው ነገር ይነጅሳል። ሽንት ይነጅሳል፣ ሰገራ ይነጅሳል ምናምን ነገር። የት ወጣች እንዴ? ኧረ ወጥቶረቤ ስለ መሸፈን ስለ ሂጃብ የሚለውን በቃ እዚሁ ከታች ካለች እንናገር። ሂጃብ መሸፈን የሚባለው ነገር በነገራችን ላይ በክርስትናም አለ መሸፈን፣ ግን የእስልምናውና የክርስትናው ስለሚለያይ ምክንያቱ በክርስትና ተሸፈኑ ይባላል። ነገር ግን በክርስትና ሴቶች የሚሸፈኑት ለምንድን ነው? ስለሚታፈርባቸው ነው የሚሸፈኑት። የክርስትና አሁን እሷ የክርስትናውን አረዳድ አይተሽ እየነገርሽኝ ከሆነ ያ ክርስትና ላይ ነው ያለው። የክርስትናውን ልንገራችሁና እስልምና ምንድነው ምክንያቱ የሚለውን ነገር እናንሳ። በጣም የሚገርማችሁ በክርስትና ያለው መሸፈንና በእስልምና ያለው መሸፈን የተለያየ ነው። በክርስትና የምትሸፈኑት ሴት ልጅ ምን ስለሆነች ነው? የአምላክ ክብር አይደለችም ስለሚል ነው። ወንድ ራሱን አይከናነብ ይልና ለምን? የአምላክ ክብር ስለሆነ አይከናነባል። ሴት የወንድ ክብር ስለሆነች ትከናነባል። የሆነ እንትን አትልም። ይሄ ምንድነው? ስለሚታፈርባት ማለት ነው። ለዛ ነው የምትሸፈነው ሴት ልጅ። በክርስትና የምትሸፈን ይላል። ግን በጣም የሚገርመው ፓርቲ ያ ነው። ምን ብሎ ይናገራል? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 5 ላይ ቁጥር 5 ላይ ራሷን ሳትሸፍን የምትጸልይ አካል ይልናይ ነገር ሴት ራሷን ታወራል እንደተላጨች ያለው ነው። ካልተሸፈነች መላጣ እንደሆነች ነው ብሎ ይናገርና ከዛ ምን ብሎ ይናገራል? ራሷን ካልሸፈነች ትላጫለ። መላጨት መላጣ ነው የሚያሳፍራት ከሆነ እና እንግዲያውስ ኮንማ ትሸፈናል። ለምን ሲባል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ የአምላክ ክብርና ምሳሌ ስለሆነ እንዳይሸፈናል። አሁን በክርስትና ወንዶች እንዳይሸፈኑ የሚልበት ምክንያት የተከበሩ ናቸው፣ ቢታዩ ራሱ የአምላክ ክብር ናቸው። ለዛ መሸፈን የለባቸውም። ሴት መሸፈን ያለባት ክብር የአምላክ ክብር ስላልሆነች ስለተናቀች ነው የምትሸፈነው። ይሄ የሆነ የሚያስጠላችሁን ነገር ትሸፍኑታላችሁ አይደል? ይሁን ለምሳሌ ቤታችሁ ላይ እንግዳ ሲመጣ ሰው እንዲያየው ማትፈልገው ነገር ትሸፍኑት የለ ወይ? የመኝታ ክፍል ምናምን የሆነ ዕቃ ምናምን ሲሆን ትሸፍናላችሁ። ልክ እንደዛ ሴት ልጅ የአምላክ ክብር ስላልሆነች ትሸፈን ይላል። እኛ በእስልምና እንደዚህ አይደለም። በእስልምና ሴት ልጅ የምትሸፈነው ሴት ልጅ አምላክ ሲፈጥራት ወንዶችን ባይዘው የሚሸፈኑበት ፓርት አለ። በነገራችን ላይ ከእምብርት በላይ ያለው የመሳሰሉ ይሄ መሸፈን ያለበት ይሄ ሞደስቲ ነው። አንደኛ አካል መገላለጥን ለመጠበቅ ነው። ለምሳሌ ሴት ልጅ ስትገላለጥ ፈተና ትሆናለች። ተረዳሽኛ? ውብ ናት። እኛ ጋር እንቁ ናት። ሴቶች እንቁ ናቸው። በክርስትና ሴቶች ይሸፈኑ የሚባለው ስለሚታፈርባቸው ነው። እኛ ጋር ደግሞ ሴቶች ይሸፈኑ የሚባለው እንቁ ስለሆኑ ነው፣ ውብ ስለሆኑ ነው። ሴት ልጅ ጸጉሯ፣ መልኳ ምናምን የሰውነት ክፍሎች አሏት፣ ወገብ ምናምን፣ እነዚህ ነገሮች በአጠቃላይ ያንድን የተቃራኒን ጾታ እንትን ስለሚስብ ነው። በጣም አምላክ ውብ አድርጎ ነው የፈጠራቸው ሴቶችን ወደ እነሱ ትረኩ ዘንድ መፍጠሩ ብሎ ይናገራል። ሴትን ልጅ ውብ አድርጎ እንደፈጠራት አላህ ራሱ ይናገራል። ውብ ነገር ይሸፈናል፣ ሜዳ ላይ አይጣልም። በክርስትና ግን ሴቶች እንዲሸፈኑ የተባለው የተዋረዱ ስለሆኑ ነው። የሰማይና የምድር ጋፕ ማለት ነው። የሰማይና የምድር ጋፕ ሊትራሊ እና ከዛ አንጻር ነውና ሴት ልጅ ጋር ውብ ስለሆነች ነው የምትሸፈነው። ምክንያቱም ሌሎች ፈተና እንዳትሆን ትሸፈናለች። ፊቷን ምናምን የምታስጠላ ብትሆን አትሸፈንም ነበር። ምክንያቱም ማንም ሲያያት ምንም ስለማይመስለው ማለት ነው። ሴት ልጅ ግን ውብ ስለሆነች ሰውን ስለምትመስጥ ምን ይደረጋል? ትሸፈናለች። ለባሏ ብቻ ትሆናለች። በክርስትና ለምንድነው ሴት ልጅ የምትሸፈነው? ስለሚታፈርባት። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ የአምላክ ምሳሌና ክብር ስለሆነ እንዳይከናነብ፣ ሴት ግን የወንድ ክብር ናት፣ ትሸፈን። ወንድ ልጅ እንዳይሸፈን ሴት ልጅ ትሸፈን። አዋርዶሻል ክርስትና ማለት ነው።
እስልምና ግን ትሸፈን ሲል እንቁ ስለሆነች ነው የምትሸፈነው። ከዛ አንጻር ነው። እሺ እሺ ገብቶኛል። ሴት ልጅ እሺ ወንድ ልጅ ማይሸፈነው ለዛ ነው። እሺ በክርስትና መሸፈን አለ፣ ግን ገልብጠው ነው የሚያስረዱት። ታች ሆነች ስለነበረ ድድገምልሽ። አንደኛ ቆሮንቶስ ምዕራፍ 11 ላይ ራሷን ሳትሸፍን የምትጸልይ ሴት ራሷን ታዋርደ፣ ራስ መሸፈን አለ ብሎ ተናገረ። ግን ጳውሎስ ሲናገር ልክ እናንተ ሙስሊሞች እንደምትሉት የሴት ልጅ ውብ ስለሆነች እንደ እንቁ እንደ ትልቅ ነገር ወስዷት እና ውበቷ አምላክ ጥበቡን ሴት ልጅ ላይ አሳርፈዋል። በነገራችን ላይ እንደዛ አታምኑ? አምላክ ሴት ልጅ ላይ ጥበቡን አሳርፈዋል። ለዛ ነው ወደ እነሱ ትረኩ ዘንድ አንድ ሴት ልጅ እነ ዳዊት ራሱ ዳዊት አስቢው፣ መጽሐፍ ቅዱስ ዳዊት ሴት ልጅ አይቶ ነው አስቢው፣ ባለ ትዳር ሴት አይቶ ነው የወደቀው ማለት ነው። ሴት ልጅ እንደዛ ወንድ ልጅ እንድትስብ አድርጎ ነው አምላክ የሰራት። ግን የሰራው በአግባቡ መንገድ አድርጎ ነው ያለው እሱ በሚገባው መልኩ። ግን እኛ ጋር እንዲሸፈኑ የሚፈልገው ለዛ ነው። ነቢያትን ሁላ የመጣል አቅም አላቸው ሴቶች፣ ነቢያትን ሁላ ማለት ነው። አስቢ፣ በዳዊት ነቢይ ነው በእናንተ እሷን ወድቋል፣ ለምሳሌ በሴት ማለት ነው። ግን ውብ እንቁ ስለሆኑ መሸፈናል ለባሎቻቸው ብቻ እንዲሆኑ። በክርስትና ግን ከዚህ በተቃራኒ ወንድ እንዳይሸፈን ሴት ትሸፈን። ለምን? ወንድ ልጅ የአምላክ ምሳሌ ስለሆነ የአምላክን ስለሚወክል እንዳይሸፈን ክብር አለው፣ መሸፈን የለበትም ሀገር ይልና፣ ሴት ልጅ ግን ትሸፈን ምክንያቱም እሷ የወንድ እንጂ የአምላክ ክብር አይደለችም ይላል። ውርደት ነው ይሄ። ለኔ ውርደት ነው። ከዛ ቀጥሎ ምን እንደሚታቀልሽ ከዛ ቀጠለና ሲጀመር ሴት ከወንድ ናት እንጂ ወንድ ከሴት እኮ አይደለም ማለት። ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት እኮ አልተፈጠረም ማለት። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 9 ሲጀመር እኮ እነሱ ስለኛ ተፈጠሩ እንጂ መች ለነሱ ተፈጠረናል። ከዛ ቀጠል አደረገና የታለለ አዳም አይደለም ሴቷን የታለለችዋል። እነሱ ከመነሻው እኮ በቀደመ እንኳን ቢታይ የቀደመውን ብንተው እንኳን እኛ ቀደመ በመፍጠር ብንተው እንኳን መተው እኮ ጉድ የሰሩ እነሱ ናቸው። ለዛ ይሸፈኑ ነው የሚለው። ስድብ በዩ በቃ መጽሐፍ ቅዱስ ይሰድባቸዋል። እንደዛ ነው ያለው። ቀጠል አድርጎ ምን አለ እንዴ? ሲጀመር እኮ ሴት ከወንድ ናት እንጂ ወንድ ከሴት አይደለም አለ። ከመነሻው እኮ እኛ ከነሱ መች መጣን? እነሱ እንጂ ከኛ ይመጡታልና። ሲቀጥል ደግሞ እነሱ ራሱ የመጡት ስለኛ እነሱ ተፈጠሩ እንጂ እኛ ስለነሱ መች ተፈጠረናል። ቀጠል አደረገና ሲጀመር እነሱ እኮ ነው የወደቁት እኛ አይደለም የወደቅነው ብሎ እንደውም ሌላ ክፍል ላይ ይናገራል። ከዚህ በላይ ስድብ የለም። ሴት ወንድ እንደምታረክስ ታውቂያለሽ? ሴት ወንድ ታረክሳለች። አዎ እኮ የምታረክሰው እኮ አንድ ሰው ከሴት ጋር ግንኙነት ካደረገ አግብቶ ሳያገባ ይረክሳል። ደረጃ ታሳጠራላችሁ በክርስትና። ሴት ልጅ ደረጃ ታሳጠራ። ለምሳሌ አንድ ሰው ከአንቺ ጋር ባይጋባ ይሻላል። ከሴት ልጅ ጋር ባይጋባ የተሻለ ደረጃ አለው። ከሴት ጋር ካገባ በጋብቻ እንኳን ካገባ በቃ ደረጃው ይወድቃል። ማስረጃ ልስጥሽ። ገብቶሻል ግን ሐሳቤ? አው ገብቶኛል፣ እየሰማሁህ ነው። ግን እንዴት ወንድ ልጅ ሲያገባ እንዴት ይረክሳል? ሴት ልጅ አርካሽ ናት ይላል። ራሳይሽ መጽሐፍ ቅዱስ እኮ አንቺ እንዴት ሰው ሴት ሆኖ እንዴት ነው ክርስቲያን ነው እንዴ? አምላክ ማይለውን በቃ የግለሰብ የሆነ ሮስት ነው የሚመስለው። ሊትራሊ የሮስት በቃ ቀጥታ ስድብ የሆነ በጣም የመረሩ ሰው እየሰደባችሁ ነው በጣም ማለት ነው። እዚህ ጋር አሳይሽ። እዚህ ጋር ምን ብሎ ጀመረ? ራእይ መጽሐፍ ይታይሻል። እዚህ ላይ ጽሁፍ እዚህ ጋር ምን አለ? አየው ብሎ ይጀምራል። ይሄ የዮሐንስ ራእይ ተብሎ የሆነ ሰው በራእይ እያየ ነው። እንግዲህ መጽሐፍ ቅዱስ ላይ ነው። እነሆ በጉ በጽዮን ተራራ ቆሞ ምናምን ይልና እንግዲህ የትንሣኤ ቀን ላይ በጣም በርካታ ሰዎች የተመረጡ ሰዎች እንዳሉ ተናገረ። ከዛ ምን አለ? እነዛ አካላት በዙፋኑ ፊት በሽማግሌዎች ፊት አዲስ ቅኔ ይዘምራሉ። እንግዲህ ስለ ቂያማ ቀን ነው እንግዲህ ለእናንተ ሙስሊሞች ልንገራችሁ። ሰው ሞቶ ከተነሳ በኋላ እንዲህ ከባድ ሰዎችን እያየ ነው ይሄ ሰው። ከዛ በዙፋኑ ፊት ያሉት በቃ 140 ሺህ ናቸው እነዚህ የተመረጡት 144 ሺህ ማለት ነው። 144 ሺህ በቀር ማንም የተለየ ቅኔ ነው የሚዘምሩት ምናምን እነዚህ አካላት። ከዛ ለምን እንደሆነ ታውቂያለሽ? እነዚህ የተመረጡት ከአፋቸው ውሸት አልተገኘም፣ ነውር የለባቸው ማለት። አንደኛው ኳሊቲ ማይዋሹ ነበሩ፣ ነውር የሌለባቸው ነበሩ። ሌላኛው ኳሊቲ እንደሆነ ታውቂያለሽ? ከሴቶች ጋር ያረከሱ እነዚህ ናቸው አለ። ለምን? ድንግሎች ናቸውና ይላል። አረከሱ ማለት ከሴቶች ጋር አረከሱ። ለምን? ድንግሎች ናቸውና። ስለዚህ አንድ ሰው አግብቶ የሚንሳ አገባ ከሴት ጋር እንትን ካለ በቃ ሴቶች ሲጀመር የሉበትም እዚህ ጋር እሱን እርሹ። ሴቶች እዚህ ውስጥ 144 አረ የሉም። የ144 ሺህ ውስጥ የገቡት ወንዶች ራሱ
ከሴቶች ጋር ያረከሱ እነዚህ ናቸው ድንግሎች ስለሆኑ አለ። በጉ ወደሚሄድበት የሚሄዱት ለእግዚአብሔር ለአምላክ በኩራት የተመረጡ እነዚህ ናቸው አለና ከአፋቸው ውሸት አልተገኘም አለ። ሴት ልጅ የለችበትም ሲጀመር እዚህ ውስጥ የገቡት ወንዶች ራሱ ከሴቶች ጋር ያረከሱ እነዚህ ናቸው ድንግል ስለሆኑ አለ። አረከሱ ማለት በራሱ እኮ ይሄ ቆሻሻ ስፍራ አልተገኘም ድንግል ስለሆኑ እያለ ነው። ከዚህ በላይ እኔ እንዲህ እግርሽን ወደ ላይ አድርጎ ጭንቅላትሽን መሬት ላይ የሚያደርግ መጽሐፍ አይቻላልም ከዚህ በላይ ማለት ነው። አንቺ እኮ አሁን የምታገቢውን ባል ከነዚህ ዝርዝር ውስጥ ታስወጪዋለሽ ጀስት ከአንቺ ጋር በመጋባቱ ብቻ እርኩስ ናት እያለ ነው። ይኸው እዚህ ጋር አረከሱም ከሴቱ ጋር ድንግሎች ስለሆኑ ይላል። ቅድም ሂጃብ ማድረግ አለባቸው ሴቶች አለ። ለምን ሲባል እነሱ የአምላክ ክብር አይደሉም። ወንድ ልጅ ነው ወንድ ልጅ መገለጥ አለበት። ለምን የአምላክ ክብር ስለሆነ ሴት ልጅ ግን መገለጥ የለባትም። ለምን አይ የአምላክ ክብር አይደለችም ማለት አሁን ደግሞ አይ ሴቶች 144,000 ውስጥ አይገቡም። እነዚህ 144,000 ራሱ የገቡት ልክ እዚህ ጋር ውሸት አልተገኘባቸውም ካፋቸው ልክ ይሄ ነው ቆሻሻ ነገር ነው ውሸት አልተገኘባቸውም ብሎ ቆጠረና ከሴትም ጋር አረከሱም ድንግል ስለሆኑ አለ። ከዚህ በላይ ምን ይበልሽ? ከዚህ በላይ ይሄ አምላክ እንደዚህ አይነት ነገር አይልም። አምላክ ሴትና ወንድን ለአምላካችን ያ ወናሱ ኢናኩም ይዘከሪሙ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ኢነ አክረመኩም ኢንደላሂ አጥቃኩም አለ። አምላክ ሲናገር ከናንተ መካከል በላጩ አላህን በደንብ የሚፈራው ነው አለ። ትክክለኛ የአምላክ መመሪያ የሚለው ምንድነው? ወንድ ሆንሽ ሴት ሆንሽ ቀይ ሆንክ ጥቁር ሆንክ በሀብታም ሆንክ ደሃ ሆንክ ምንም ሆን ካልሆንክ አምላክ የሚመለከተው ኢነ አክረመኩም አለ። እናንተ ጋር በላጩ ማን ነው? አላህን በጣም የሚፈራው ነው። አምላክ የሚዳኝሽ በዚህ ነው እንጂ በውጭ ገጽታሽ በጾታሽ አይዳኝም። ሴት አድርጎ የፈጠረሽ እሱ ነው። አምላክ ራሱ ሴት አድርጎ ፈጥሮሽ መልሶ በሴትነትሽ ርኩስ ነሽ ሊልሽ አይችልም። መልሶ በሴትነትሽ ርኩስ ሊልሽ ይሄ የሰው ሐሳብ ነው። ሰዎች ነው እንደዚህ የሚቃዡት እንጂ አምላክ ወንድ አድርጎ ከፈጠረሽ በኋላ ርኩስ ነሽ ሊልሽ አይችልም። ሴት አድርጎ ከፈጠረ በኋላ ርኩስ ነሽ ሊልሽ አይችልም። ይሄ የሰው ፈጠራ ነው። ይሄን መለየት እንዴት ያቅታችኋል? አእምሮ ኑሯችሁ ስታስቡት አምላክ ሴት አድርጎ ከፈጠረሽ በኋላ ርኩስ ነሽ ይልሻል? ወንድ ታረክሻለሽ? አይለ ድንግሎች ስለሆኑ ሌሎች ካንቺ። ስለዚህ አሁን እነዚህ ሰዎች እኮ ከቆሻሻ ተጠብቀው ነው ማለት ነው። ከሴቶች ጋር ያረከሱ እነዚህ ናቸው ሲል ከቆሻሻ ተጠብቀዋል ማለት ነው። ይሄ ከባድ ነው። ይሄ በጣም ከባድ ነው። በሷ ምክንያት ሰው እንደሚሞትና ኃጢአት በሷ ምክንያት እንደሆነ ታውቃለች። ጫውዲ ንገራት እስኪ። አዎ እሱ ከፍ አይልባት እንዴት ይኩን። አይ ኃጢአት ሙሉ በሴት ነው ይላል መጽሐፍ ቅዱስ። በሴት ምክንያት ሞትን ይላል። እሱ እንትን አለው ታዩ። በቃ እነሱ ገብቶኛል። እነሱ በሽታ እሱን አይደለም አንቺን ጭምር እኮ ያልኩሽ ነው። እዚህ ጋር አንተ ይኸው እነሱን ታያት ይኸው አንቺም ጭምር ይኸው ከሴቶች ጋር ያረከሱ እነዚህ ናቸው ድንግሎች ናቸው እናለን። ስለዚህ አንድ ሰው ከቆሻሻ ይጸዳል ማለት ነው። ሴቶች ያቆሽሻሉ ማለት ነው። አንድ ሰው ድንግል ሆኖ ከሴት ጋር ሴት ያደረሰበት ድርሽ ካላለ ይኸው ለአምላክ ይመረጣል ማለት ነው። ሴት ልጅ ታዲያ ምን ቆሻሻ ታደርጋ የተፈጠረችው? አንቺም ጨምሮ ማለት ነው። እዚህ 144,000 ውስጥ ላይ ሴት የለም ሲጀመር። ከባድ ነው። መልካም ነገር የተባለ ሁሉ እግዚአብሔር ፊት ከሷ እንደሚያመልጥ ታውቂያለሽ? የሚል እንዴት መልካም የተባለ ነገር ሁሉ አንቺ ፊት የለም እግዚአብሔር ጋር ስትቀርቢ ይላል መጽሐፈ መክብብ ምዕራፍ 7 ላይ እኔም ከሞት ይልቅ የመረረ ነገር መርምሬ ያገኘው እርሷም ልቧ ወጥመድና መርበብ የሆነ እጆቿም እግር ብረት የሆኑ ሴት ናት። በእግዚአብሔር ፊት መልካም የሆነ ከእርሷ ያመልጣል፣ ኃጢአተኛ ግን ይጠመድባታል። አላውቅም ነበር እሱ ነገር አነበብኩ። ኃጢአት በሙሉ ከሴት ነው የተገኘው ይላል መጽሐፍ። ቀጥል አብዱ። አይ አሁን እሷ እንዳይሰፋባት ይኸውልሽ፣ አሁን ስለ ሴት ስለመሸፈን ነበር ያወራ ነው። ያው በእስልምና እኛ ጋር ሴቶች የሚሸፈኑት ነግሬሻለሁ ቅድም፣ እነሱን ለመጠበቅ ነው። ገባሽ? እኛ አሁን ማንሸፈነው ብንሸፈን ባንሸፈን ጭንቅላታችን ምን ይፈጠራል ብለሽ
ሴቶች ውብ ተደርገው ነው የተሰሩት። በክርስትና ግን ወንድ ልጅ የማይሸፈነው የአምላክ ክብር ስለሆነ ሴት ልጅ የምትሸፈነው ደግሞ የተዋረደች ስለሆነች የአምላክ ክብር ስላልሆነች ነው። ይህ ውድቀት ነው። እኛ ጋር የሚሸፈኑትን አስረድቼሻለሁ ከዛ አንጻር ማለት ነው። ግን ፖይንቱ ምንድነው? አንቺን አሁን ለምሳሌ መጽሐፍ ቅዱስ ነው መመሪያውና መጽሐፍ ቅዱስ የሌለበት ችግር የለም ብለን ምናምን በቃ ስህተት የአምላክ መጽሐፍ ሊሆን ቀርቶ አሁን የተወሰነው ነው ያነሳን። የአምላክ መጽሐፍ ሊሆን ቀርቶ የሰው በጣም ጎበዝ የሆነ ጸሐፊ ሁላ አይደለም ይሄንን እና እስቲ ምን አይነት ስህተት ብናሳይሽ ስህተት ነው ትያለሽ? ለምሳሌ ምን አይነት ይሄን እንደዚህ አይነት ነገር ሊኖርበት አይችልም ብለሽ ያንቺ አእምሮ የሚልሽን ለምሳሌ እንዲህ ነገር ለምሳሌ እኔ የቁጥር ስህተት ሊኖር አይችልም ልል እችላለሁ። የአምላክ መጽሐፍ ላይ የቁጥር ስህተት ሊኖር አይችልም እንደዚህ ልል እችላለሁ። የብልግና ነገር ሊኖር አይችልም ልል እችላለሁ። አንቺ እስቲ እንደዚህ ሊኖር አይችልም የምትይው ነገር ነገሪና ያንን እናሳይሽ። ምን ሊኖር አይችልም? ለምሳሌ ሊኖር አይችልም ሴት ልጅ ርካሽ ነች የሚለው ጋር ነው ያላመንኩት እኮ። አሁን አሳይሽ፣ በቃ አሳይሽ። ያው አሁን ቅድም እርኩስ ናት የሚለውን እኮ አሳይሽ። ከሴቶች ጋር ያረከው ድንግሎች ስለሆኑ እርኩስ ናቸው የሚለውን ጨርስ። ሌላም ተጨማሪ እግዚአብሔር ስለጡት ምናምን እንደሚያወራ ላሳይሽ። እግዚአብሔር ስለጡት ምናምን ወገብ ምናምን አውርቷል ይላል። ሻውን ከዚህ በላይስ ላሳይሽ? እሺ ያወራል ብለሽ ታምኛለሽ አንቺ? ስለጡት መዳበስ ምናምን አስቢው። ስለ ሴት ልጅ ወገብ ምናምን እኛ ሴቶች የምንሸፍነው ራሱ እንደዚህ ወንዶች እንዳያወሩ ነው። ወንዶች የሴትን ልጅ እንደዚህ ጡት መዳበስ ምናምን ወገብ እንደዚህ ምናምን እንደዚህ አይነት ነገር እንዳያወሩ ብለን ነው ሴቶች የምንሸፍነው። ግን በክርስትና እግዚአብሔር ራሱ ይሄንን እያወራ ነው። ላሳይሽ? እሺ ባሳይሽ እስኮ ያው አምላክ እንደዚህ ሊል ይችላል ብለሽ ታምኛለሽ? እኔ አላምንም። ምክንያቱም ሌላ ነገር ተደባልቆ እንትን ብሎ ነው እንጂ አምላኬ እንደዛ ይለኛል ብዬ እኔ አላስብም። ምክንያቱም የሱ ፍጡር እስከሆንኩ ድረስ እሱን አይደለም የቅድሙንማ አለሽ እኮ በቃ ኦሬዲ ያንን ትጀክት አድርጊዋለሽ። እኔ አሁን ተጨማሪ ምልሽ እንደ የሆነ ሰው ለምሳሌ አምላክ ስለ ሴት ልጅ ጡት ምናምን ሲያወራ ነበር ብሎ ወረቀት ቢሰጥሽ ታምኛለሽ? ይሄ አምላክ መጽሐፍ ነው ታያለሽ? አይደለም በቃ ላሳይሽ። እነሱ አሁን እያሉሽ ያለውት አሁን አሳሳመነው ያስገቡሽ ማለት ነው። ዝም ብሎ በልጅነት ያስገቡሽ እንደዛ አይነት መጽሐፍ ላሳይሽ። እግዚአብሔር አለ ነው የሚሉን። እንግዲህ አንቺ ራሱ ታፍሪያለሽ። አሁን እኔ ቤት ውስጥ በዩ ምናምን ብለሽ ሰው ባለበት አሁን እኔ ራሴ ማለት አልፈልግም፣ ግን ያው ምንም ማድረግ አይችልም። ፓርት ኦፍ ዳዋ ስለሆነ ያው ለሰው መሰብክበት ስለሆነ እንጂ ምንም ማለት ራሱ አልፈልግም። ይታይሻል እዚህ ጋር ሕዝቅኤል ላይ ሕዝቅኤል ምዕራፍ 23 ይታያል። አዎ እግዚአብሔር ቃል የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ለእግዚአብሔር ነው እንግዲህ ወደ ሕዝቅኤል እያወራ ነው ያሉት። ከዛ ምን ይላል? የሰው ልጅ ሆይ ይልና የአንዲት እናት ልጆች ሆኑ ሁለት ሴቶች ነበሩ አለ። ስለዚህ ሁለት ሴቶች አወራን። በዛ በግብጽ ማመነዘሩ አለና ከዛ ጡቶቻቸው መዋሸሹ ይላል። በዛም የድንግልና ጡቶቻቸው ተዳበሰ ይላል። አይተሽዋል? የድንግልና ጡት ምናምን እኔ ራሱ የድንግልና ጡትና ኖርማል ጡት ምን አይነት እንደሆነ አላውቅም። እሱ ግን አሁን አይተሻል? የድንግልና ጡት እንደዚህ ነው እያለ ይዳበሳል ምናምን ይለናል። የድንግልና ጡቶቻቸው እንዳበሱ ይላል። እግዚአብሔር ነው አስቢው። ሰማይና ምድርን የፈጠረው አምላክ ስለ ሀያ የሚባል ነገር እኮ አለ። የሆነ ስልሽ የሆነ የሚከብድ የሆነ አለ አይደል? አብይ ያወራል እንደዚህ የኢትዮጵያ ጠቅላይ ሚኒስትር እዚህ ጋር አሁን የድንግልና ጡቶቻቸው ተዳበሰ ምናምን መዋሸሸ ጡታቸው ይለናል። ከዛ ይቀጥልና ገለሞተችብኝ ይላል። አንዷ ገለሞተችብኝ ለኔም ሆኑ ይላል። ከዛ በኋላ ለኔም ሆኑ ያገባዋቸው እንደማለት ነው። ሴትና ወንድ ልጆችን ወለዱ ካለ በኋላ ማገጡበት ሁለቱም ማለት ነው። ከዛ ለምን እንደማገጡበት ሲናገር ይሄው እዚህ ጋር ቁጥር 19 ግልሙትናዋን ገለጠች ሀፍረት ስጋዋን አሳየች ካለ በኋላ ነፍሴም ከሷ እንደተለየ ተለዩኝና ከዛ ወዴት ሄዱ ሲባል ስጋቸው እንደ አህያ ስጋ። አስቢስ ሁለቱ ሴቶች ትተውት ሄዱ እግዚአብሔርን። ከዛ ምን ይላል? የት እንደሄዱ ታውቂያለሽ? ስጋቸው እንደ አህያ ስጋ ዘራቸውም እንደ ፈረስ ዘር የሆነውን እነዚያን መልመሎች በፍቅር ተከተለቻቸው ይላል። ትላልቅ የስጋቸው እንደ አህያ ማለት ብልታቸው እንደ አህያ ትልቅ የሆነ ማለት ነው። ዘራቸውም እንደ ፈረስ ዘር የሆነ የፈረስ ዘር በጣም ብዙ ነው። እንደዛ አይነት አካላት ጋር ሄዱ። ይሄ በጣም ባለጌ ሰው የሚያወራው ነው ማለት የወንድ ልጅ ብልት ትልቅ ሲሆን ሴቶች ይወዳሉ እንደማለት ነው። እነዛ ጋር ሄደ ነው ይኸው ስጋቸው እንደ አህያ ስጋ ዘራቸው እንደ እነዚያን መልመሎች ይላል ደግሞ በፍቅር ተለክተ አስቢ። ይሄ አሁን ሴቶቹን ጡታቸው ተዳበሰ ምናምን እያለ መጣና ማገጡ በሄዱብኝ ካረባል የሄዱብኝ እንኳን ትላልቅ ብልት ወደ እንደ አህያ ትልቅ ብልት ያላቸው ጋር አንቺ ይሄን የአምላክ መጽሐፍ ነው ብለው ሲሰጡሽ ትቀበያለሽ? ይሄ እኮ የአንድ ጥሩ ልጅ ጽሑፍ ራሱ አይደለም። አምላክ ነው ሞተሽ ስታገኘው እንደዚህ አውርታ ልትዩ ነው። ስለ ሴት ልጅ ጡት ምናምን መሟሸሽ ምናምን ስለ ብልት ትልቅ መሆንና አለመሆን አውርታ ልትዩ አታፍሪ? ምን የሚልሽ ይመስልሻል ስታገኘው? ከዚህ ሃይማኖት ውጪ
ይሄ የቀልድ ሃይማኖት ነው። ሴቶችን የሚተርብ አምላክ ላይ የሚቀልድ አምላክ ላይ የሚያፌዝ ነቢያት ላይ የሚቀልድ ያሌለ ነገር የለም። ምን ትያለሽ? አመሰግናለሁ። ጥያቄ ተመልሰዋል። እና አሁን አምላክ ስለ ጾታ አውርቷል ብለሽ ታምኛለሽ? ስለ ብልት ስለ አህያ ምናምን ብልት እንደ አህያ ትልቅ ምናምን እያለ አንቺ አባትሽ እንደዚህ ብለህ አታፍሪ? ሰው ባለበት አባትሽ ለምሳሌ ሰው ባለበት ጡታቸው ተዳበሰ ምናምን እያለ ትላልቅ ብልት ያላቸው ልክ እንደ አህያ ምናምን ብሎ ቢያወራ አታፍሪ? አፍራለሁ። ያቺ አምላክ እንደዚህ ብሏል ነው የሚሉን እነሱ። ስለዚህ ከዚህ ውጪ በጊዜ ውጪ ሞት ወዲያው ነው የሚመጣው። ይሄ እስልምና ማለት ይሄንን ነው። በቃ አምላክን በትክክል የሚገልጽ ነው። ይሄ ክርስትና ነው። በቃ ይሄ ክርስትና ነው። አምላክ ላይ የቀለዱበት ሃይማኖት ማለት ነው። እና ሌላ ጥያቄ ምናምን የለሽም? ስለ እስልምና ምናምን መጠየቅ የምትፈልጊ ከሆነ ጠይቂው። እሺ የለኝም። በቃ ፎሎ አርጊው። እሺ አብዱልከሪምን ፎሎ አርጊው፣ ትከታተያለሽ። ሌላ ጊዜ ሌላ ምን አሁን ምን ታስቢያለሽ? ጥያቄውን ለኔ ጠፋብኝ። እኔ እንጃ። እሺ ሌላ ጊዜ በቃ አትጨናነቂ። በውስጥ ጻፊ። እሺ ፎሎ አድርግኝና በውስጥ ጻፊልኝ። ቴሌግራም ላይ እሺ በውስጥ ጻፊልኝና ከዛ እኔ ቴሌግራም ካለሽ ቴሌግራም ላይ ላወራሽ እችላለሁ። እሺ ቴሌግራም ትጠቀሚያለሽ? ቴሌግራም አልጠቀምም። ዋትስአፕ ነው የምጠቀመው። ቴሌግራም እንትን በያትም እኔ ነው ዋትስአፕ አልጠቀምም። እሺ ቴሌግራም መጠቀማት እሷ ሳውዲ እኮ እንዴት ኢንስታ እንደሚደረግ ኢንስታ አድርጊያ ራስሽ። ቴሌግራም ወሳኝ ነገር ነው። እኔ ዋትስአፕ ብዙም እሺ ችግር የለሽ። ዋትስአፕ ተጠቀም፣ አታስቢ። እሺ ችግር የለውም። ጣፊ በእንትን ምንድነው በውጻፊልኝ ፎሎ አድርጊና ይሄው ማሂርንም ፎሎ አድርጊ፣ ሁሱንም ፎሎ አድርጊው። ደስ ያለሽ አሁን የፈለግሽውን ጥያቄ ተረጋግተሽ ለምን ሙስሊም አልሆነም የሚለውን ነገር አስቢ። አሁን ከዚህ ከወጣሽ በኋላ አሁን እዚህ ግራ እንትን ልጅ ይችላል። ከወጣሽ በኋላ ጻፍ አድርጊውና ጻፊው። በቃ በስክሪፕቱን አውርደሽ ይዘሽ ጻፊው። ከዛ ልክ እኔ ሳገኝሽ ትጠይቂኛለሽ ወይ ደግሞ ማሂርን የፈለግሽውን ስታገኝ። እሺ አትጨናነቂ። ከዚህ ደግሞ ውጪ የክርስትና የሚለውን ከጭንቅላትሽ አስወጪ። አምላክ ስለ ጡት ዳሌ አያወራም። እሺ ከይቅርታ ጋር ይሄ አስወጪ ከጭንቅላትሽ። ከዚህ አጠቃላይ ሴት ልጅ እንደ ሴትነቷ ታረክሳለች ምናምን ከዚህ ውጪ። ወንዶች ከሴቶች ራቁ። በቃ ድንግል ሆናችሁ ከሞታችሁ ደረጃ ታገኛላችሁ። ከሴት ጋር ከተነካካችሁ ደግሞ ይሄ ትረክሳላችሁ ምናምን። ይሄ ሃይማኖት ነው። ሴት ልጅ ወንድ ልጅ መሸፈን ያለበት የአምላክ ክብር ስለሆነ፣ ሴት ልጅ መሸፈን ያለባት የወንድ ክብር ስለሆነች ነው፣ ወይም ደግሞ የአምላክ ክብር ስላልሆነች ነው ምናምን። ከዚህ ይሄ ሰዋዊ ነገር ነው፣ ሰው የሰራው ነገር ነው። እሺ ተይው። ከዚህ ውጪ ግን እስልምና ላይ ያለሽ ጥያቄዎች ካሉ ደግሞ ማንሳት ትችላለሽ። እሺ አይለኝም። አመሰግናለሁ። በቃ እሺ አሁን ምንድን ነው የቀረሽ? ወደ እንትን ላለመመለስ የያዘሽ ነገር ምንድን ነው? እኔ ምንም አልያዘኝም። እውነት ለመናገር ብዙም ነገር እሷም ብዙ ቪዲዮዎችን ሼር አድርጋልኝ ያየሁት ነበርና አሁን ምንም የሚይዘኝ ነገር የለም። ከዚህ በኋላ ወደሱ ነው የምሄደውና ሊሳገች መመለስ ነው። የመዳን ቀን እኮ ታዲያ ዛሬ ነው። የመዳን ቀን ዛሬ አይደል? ምን ሆነሻል? ነገ ዛሬ እኮ መጥፎ ነው እኮ ነገ ዛሬ ምናምን ነገር ማለት ሊያዘሽ ነገር ካለ የያዘኝ ነገር አለ ማለት ትችያለሽ። ግን የያዘሽ ነገር ካሌለ ደግሞ ሞት አይታወቅም። ዛሬ ነገ ምናምን ሊሞት ይችላል እና ሁሉም ሰው ሁሉ ነገር አጥንቶ አይደለም። ገባሽ? መሰረቱን እንትን ከተባለ በኋላ ከዛ ከተገባ በኋላ መማር ይቻላል። ግን መሰረታዊ ነገሮችን ከታወቀ በኋላ እንትን ይባላል። እሺ እኔ መመለስ ነው የምፈልገው 100% ማለት ነው። መጀመሪያም ብዙ ቪዲዮዎችን ሼር አድርጋልኝ እሷ ብዙ አይቻለሁ። አሁን ደግሞ የቀረው ተመልሶልኛል። እንዳልከው ደግሞ ሌላውንም ቀስ እያልኩ መማርበት ትዝለኝ። በቃ እንደዛ እንትን ማለት ትችላለሽ። እና አሁን መመለስ ትፈልጊያለሽ? አዎ ያስገደደሽ ሰው አለ? እሷ ምናምን የሆነ ከኋላ ምናምን ገፋፍታሽ በራስሽ ፍቃድ ነው። በእስልምና ማስገደድ የለም። እሺ ማንም አያስገድድሽ። ማንም የለም። ብቻዬን ነው ቁጭ ብዬ እያወራሁት ያለው። በቃ የምለውን ነገር አብረሽኝ ተከትለሽኝ ካልሽ በቃ እንትን ያለ እሺ። አሽሃዱ አላ ኢላሃ
ኢላሃ ኢላላህ ኢለላህ ወአሽሀዱ ወአሽሀዱ አነ አነ ሙሐመደን አብዱሁ ወረሱሉሁ አብዱሁ ወረሱሉሁ የረሱላ ወርሶች በምንድን ያልሽው? አሁን የምስክርነት ቃል ነው። በአማርኛ እንድገመው። ያው በቃ በአማርኛ ራሱ ምንድነው ችግር የለውም። እኔ መሰክራለሁ ነው ያልሽው። ከአላህ በቀር በእውነት የሚመለክ አምላክ የለም፣ ነብዩ መሐመድም የእርሱ ባሪያና መልእክተኛ ናቸው የሚለውን ነገር ነው ምስክርነት ቃል ያልሽው። እና አንድ ሰው ልክ ወደ እስልምና ሲመለስ ማሻአላህ ወደ እስልምና ሰው ሲመለስ በቃ ከዚህ ቀደም የሰራው ኃጢአት በአጠቃላይ እነዛ አይቆጠሩበትም፣ በቃ ይጠፋል ያ ነገር ማለት ነው። ተረዳሽኝ አይደለ? ስለዚህ አንቺ አሁን ንጹህ ሰው ነሽ። እዚህ ረጋ ብለሽ ታጠቢና ሰውነትሽን ከዛ በቃ ቀስ እያልሽ እሺ፣ ማንም እንዳያስጨንቅሽ ዋና አንድ አምላክ ማን የሚሉ ነገሮች ቀስ እያልሽ እየተማርሽ መቀጠል ነው በቃ እንጂ ምንም የሚያስጨንቅሽ ነገር ካለ ይሄው እሷንም ይሄው እኔንም ፎሎ አድርገሽ እሱንም ማንንም እዚህ ያሉ ሰዎች እንትን ብትይ ማንም ሰው እንትን ይልሻል። ይሄ ይረዳሻል እንዳትጨናነቂ። አይ ቲንክ እንዳልሽም ቤተሰቦችሽ ሙስሊሞች ናቸው አይደለ? እንደነበሩት ሙስሊሞች ናቸው። እነሱንም ሊያግዙሽ ይችላሉ። እሺ ማሂር የምትላት ነገር ካለ በላት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወላሂ በጣም ደስ ይላል። ቀደም ልጅቷ ስትገባ እንትን ብለን ነበረ ባነሳቸው ሀሳብ ላይ ይሄ ትውረድ ወይ ምናምን ብለን ነበር። እዚህ ጋር ከታች ያላችሁ ሰዎች እንድትረዱልን የምንፈልገው ነገር ረጋ ማለቱ፣ አንዳንዴ የሚመጣውን ነገር ሰከን ብሎ ማየቱ ውጤቱ እንደዚህ ነው። ቀደም ኡስታዝ ጀማል መሀል ላይ ገብተው ምናምን ስላለፍን ነው አሁን ልጅቷ አልሐምዱሊላህ ሻሃዳ የያዘችው ማለት ነው። እና በጣም ደስ ብሎናል። በደንብ ተረተሽ አውቀሽ ሻሃዳ መያዙ ትልቅ ነገር ነው። እንኳን አላህ መራሽ። አላህ አንቺን የምትጸኝ እኛን የምንጸና አላህ ያድርገን። እህቷ መዲ ከላይ ያለሽውም አግዣት። ቴሌግራም ግሩፖች ላይ ገብተሽ ተማሪ፣ በደንብ ተማሪ። ኢንሻአላህ እዚህ ያሉ ሁሉም ያስተምሩሻል። ተደምሽ ናቸው። አላህ ይጠብቃችሁ። እንግዲህ ባረከላሁ ፊኩም። ጀዛላህ ኸይር። በጣም አሪፍ ነገር ነው እንትን ያለው። ጓደኛዋም ጥሩ ነገር ነው እንትን ያልሽው እና ምንም እንትን የሚያስጨንቅሽ ነገር ካለ ምናምን እንትን በይሽ እና እስልምና ሰፊ ነገር ነው። እሺ ያው ግን ሰፊ ነው ሲባል ምንም ነገር አይደለም። እንደዛ ሳይሆን የቀስ ያሉ መማር ምናምን መሰረታዊ ነገሮችን ማወቅ፣ ሰላት መስገድ ምናምን አምልኮ ነው። ቅድም እንደነገርኩሽ ያው ሁሉም ሰው የሚድነው በስራው ነው ማለት ነው። ያ አምኖ በስራ መዳኑ ማለት ነው። ግዴታ የሆኑ ነገሮች አሉ፣ ሰላት መስገድ፣ አምላክን ማምለክ ምናምን ነገር የመሳሰሉ ነገሮች እና ምንም እንዳትጨናነቂ። አላህ የሚለው ምንድነው? ነፍስን ከሚችለው ላይ አይጠይቃትም። እሺ አሁን ሰው እንደዚህ ሁኚ ተንጠልጠይ ተሰቀይ ምናምን አትንጠልጠይ። እሺ አትንጠልጠይ፣ አትሰቀይ። ምቺውን ቀስ እያልሽ ምቺውን ነገር ነው እሺ የምታደርጊው። አምላክ ከአቅምሽ በላይ አይጠይቅሽም። በቃ ይሄን ወቂ። ከአቅምሽ በላይ አላህ አይጠይቅሽም። አምላክ የአቅምን ነው የሚጠይቀው። ግዴታ የሆኑ ነገሮችን ለምሳሌ ጾም ሲመጣ መጾም ምናምን የመሳሰሉ ነገሮችን እንጂ ይሄ እንደዚህ ሁኚ እንደዚህ ምናምን አይደለም። ይሄ ጓደኛሽ አለች ከሷ ጋር እንትን በይ፣ ቀስ እያልሽ ተማሪ ምናምን ነገር እሺ፣ አትጨናነቂ። ሙስተቂም ስም መቀየር ከፈለገች አጋጣሚ አብዲ ረስቸው ነበር። አዋይ ስምሽ ማን ነበር? እሺ ስምሽ ማን ነበር? ስሟ ኖርማል ይሆናል። መረጠች ነው ስሟ? አዎ መረጠች ነው ስሟ እኮ። አሁን መረጠች ከፈለሽ ቀይር፣ ካልፈለሽ አትቀይር። ምንም ፕሮብሌም የሚፈጥር ነገር አይደለም። ያው መረጠች ትቀይራለሽ መረጠች ራሱ ኖርማል ነገር ነው ከፈለግሽ ማለት ነው። ምንም ከሃይማኖት ጋር የሚጋጭ የሆነ አይነት ስም አይደለም። እኛ ጋር የሚቀየሩ ወደ እስልምና ስገቢ ምናምን ምናልባት የሚቀየሩ ስሞች ሊኖሩ ይችላል። ለምሳሌ ጌታቸው ምናምን ነገር አምላክ ብቻ ነው ጌታ ሊሆን የሚችለው። ይሄ
ለምሳሌ ከአምላክ ጋር የሚገናኙ የአምላክ ስልጣንን የያዙ እንደዚህ አይነት ስሞች ሲሆኑ በቃ ነሰሰርሊ በቃ መቀየር አለባቸው ግዴታ ማለት ነው። ነገር ግን ሌሎቹ በተለያዩ ቋንቋ መሆኑ ምን የሚፈጥረው ነገር የለም። ስለዚህ መረጠች፣ ያው ምርጫዋን አደረገች ማለት ነው አይደል? ፊት ለፊት የተቀበቸው ይዞች ነበሩ፣ አንዱን መረጠ እንደማለት ነው። ይሄን ከአምልኮ ጋር ምንም የሚገናኝ ነገር ስላልሆነ ከፈለግሽ ይሄን መጠቀም ትችላለሽ፣ ካልፈለግሽ ተጨማሪ ሌላም ስሞችን መጠቀም ትችላለሽ። አታስቢ። እሺ አስጠላሽ። እኔ አላምንም ወላሂ። ደስ ብሎኛል። ድሮም እህቴ ነበርሽ፣ አሁንም የበለጠ ሙስሊም እህት ሆንሽ ማለት ነው። በጣም ደስ ብሎኛል። ወገኖች ካላችሁ ክርስቲያኑ ምንም አትጨናነቂ። ዛህራ ካለች ለዛህራ ሼር አድርጉላት። እሺ ለዝማትም ዛህራን አግኛት፣ ያው ጓደኛሽ ማለት በቃ አብረን እንትን ቤት ጠብቂያት ምናምን ነገር። እሺ የክርስቲያን ወገኖች ካላችሁ ማሂር አስተናግድ ከእንትን ከል ሁሱ ከተመለስክ አለው። እኔ ብራዘር ሰላም ብያለሁ። እሺ በእምነት ነህ? አዎ በእምነት። ከየት ቤተ እምነት ነህ? በእምነት ፕሮቴስታንት። እሺ በእምነት ከፕሮቴስታንት ነህ እና ቅድም ያነሳሁት ላይ እግዚአብሔር ስለ ሴት ልጅ ጡት ምናምን አውርቷል ብዬ እያወራሁኝ ነበርና እዛ ጋር አውርቷል እግዚአብሔር ስለ ሴት ጡት ምናምን። አሁን ከሱ ርዕስ ለመጀመርም ብቻ ሳይሆን ከመጀመሪያው እየሰማው ነበርና በመሀል ድንገት ርቋ አስወጣኝ። አንተማ አንድ የተናገርከው ነገር በመሀል ደስ ብሎኝ ነበርና ከአንዴ ላስቻል ሀሳቡን አሁን እንትን ከማድረገው ከዚህኛውን ጀምር ነው ከመጀመሪያው ይሻላል። አሁን ልጅቷን ካስረዳህበት መንገድ ስላለ እንዳልከራከር አንድ ሁለት ፖይንት ላንሳለ ላስታውሳ ፈልጌው ነው ይሄኛውን እግዚአብሔር የተናገረው ፈልጌው ነው ይሄኛው ላይ ማውራት ፈልጌው ያ እንዲህ ይከብድብኛል እንጂ አይቀልብኝም። አሁን ያን ሳነሳለ ይበልጥ ጥያቄ ጠይቀኛለህ እንጂ ምንም ያንስ ነገር እዚህኛው ነገር ችግር የለውም። ይሄኛው ላይ ይሄ ቀላል ስለሆነ እንደውም ቀላል ነው ካልክ ይሄኛውን ነገረኝ። እኔ እዚህ ላይ እግዚአብሔር ያወራው ላይ አውርቶታል ወይ እግዚአብሔር? ይሄኛውን ንገረን መጀመሪያ። አዎ ይኸውልህ አንደኛ አሁን ቅድም ያነሳው ሕዝቅኤል ላይ ያነሳው ጥቅስ አለ። አሁን ከእሱ አንጻርም ለመነሳት ሳይሆን ሲጀመር ስለ ጡት መሟሸሽ ምናምን ስለ ድንግልና ጡቶች መዳበስ ምናምን እየነገረን ነው እግዚአብሔር። ምንድን ነው ሀሳቡ? አሁን የሴት ልጅ ጡት ተሟሸሸ ተዳበሰ ምናምን ሲለን እንዴት ነው የሚዳበሱ? የድንግልና ጡቶች መዳበስ ምናምን የሴክሹዋል ነገር አይደለም? እሱ ሲጀመር የሴክሹዋል ነገርም ቢሆን ምንም ችግር ያለው ነገር አይደለም። ምክንያቱም የሰው ልጆች ከተፈጠርን በኋላ ብዙ ተባዙ ተብለን በእኛ ላይ ሚሽን እንደተላከ ታውቃለህ። የምትበዛው የምትባዘው አምላክ ነው እያለ ያለው ነው። ስለዚህ ገባኝ። አሁን አንተ እያልከኝ ያለው አምላክ ነው ስለ ሴት ልጅ ጡት መዳበስ ምናምን መዳሰስ ምናምን ብልታቸው እንደ አህያ ትልቅ መሆኑ ምናምን የሚነግረን አምላክ ነው እያልከኝ ያለው። ስህተት የሆነውንም ይነግርሃል። በቅድስናም ሄደ እሱ ላይ እኮ ነው ያለው። እኔ ላይ እኮ ማገጡብኝ እያለ የሚነግረን ራሱን እዛ ካራክተር ውስጥ አስገብቶ እኮ ነው የሚነግረን። አሁን ከመጀመሪያው ላንሳልህና ወደዚህኛው ዲቴይል ማገጠብኝ ብሎ ነው የሚነግረን እያልከኝ ያለው። ሴቶች ማገጡብኝ እኔ አሁን እመጣለህ አንዱን ሁለት ቃል ካነሳውልህ በኋላ እመጣለህ ያለው በዛ ዲቤት ነው። እዚህ ላይ ነው ረጅም ያወራችኋት አሁን እህታችንም ብዙ ነገር ከዚህ ወደ ኋላ እንሄዳለን። ይሄንን አልፈለገውም እዚህ ጀማ ይሄኛውን ርዕስ እቺኛውን አልፈለጋትም። ገባችሁ አይደል? እመጣልሃለሁ ምንም ወደዛ አትሄድ ብራዘር። ይሄው ከዚህ ጀምር። እኔ ደግሞ ትልቁ ጥያቄ ይሄ ነው። እግዚአብሔር ስለ ብልት ማርዘምና መሰረቱን እንድትይዝ ነው አንፈልገው። እኔ አንተም ብትሆን ከላይም ያላችሁት ልጅቷ የሚያዘችው የሆነ ኮንሰፕት አለ ክርስቲያን ሌላ ክርስቲያን ወደዚህኛው እመጣልሃለሁ። ዋናውን ነገር ሳይያዝ ጥያቄ ብቻ ይዘው ሰው እንዲሰናከል ማድረግ ጥቅም የለውም። ግን እዚህኛው ጋር እመጣልሃለሁ ራሱ ይታርጉልኝ። በቃ ሌላ ሰው አሁን እንዴ እኔ በደንብ ገብቶኛል እኮ አይታችኋል። አሁን የሰለምሽው ልጅ ይኸው ተመልከች። ይሄንን ማስረዳት አይችሉም። አዎ ይላሉ፣ ግን ማስረዳት አይችሉም። አምላክ አስቡት። አንዱ አምላክ ስለ ቤተሰብ ማምለካቸው ሳያንስ ሰው ማምለክ ሳያንስ ፕላስ አንዱ አምላክ ደግሞ ስለ ሴት ልጅ ጡት መዳበስ ምናምን የድንግልና ጡቶች ተሟሸሹ ምናምን እያለ ከዛ እሱ ራሱ እኮ ነው እነዚህን ሰዎች አገባዋቸው ልጆቹን ካገባዋቸው ካለ በኋላ መልሰው ደግሞ እኔን ማገጡብኝ ትተውኝ ሄዱ ብሎ ይቀጥላል። ከዛ እሱን ትተውት የሄዱበት ምክንያት ሲነገረን ደግሞ የባሰ ሆነ። ለምን ትላልቅ ብልት ያላቸው ጋር ፍለጋን ሄዱት ይላል። ከባድ ነው ይሄ። አሁን ሌላ ነገር እንድታስብ ነው የሚያደርገው።
ምክንያቱም ሴት ልጅ የተሻለ ነገር እየፈለገች ነው። ሴቶቹ አሁን ልንፈርድባቸው አንችልም። የተሻለ ነገር እየፈለጉ ይሁን፣ ምክንያቱም ትላልቅ ብልት ያለባቸው ይሄ አምላክ ሊለው ማይችል ነገር ነው። በቃ ጭራሽ በጣም እንደዚህ ሊናገሩላ አይችልም። እንደዚህ ሊል አይችልም ጭራሽ ማለት የባሰ ማይሆን ነገር ሰው ይሄኛውን አምላክ ብሎታል ማመን ብሎ መናገር በራሱ ከባድ ነገር ነው እና በጣም ነው የሚከብደው። በቃ እያሉ ነው ከታች በቃን እያሉ ነው ሙስሊሞች። እኔ መናገር ፈልጌ እኮ አይደለም። ምን ታረጉት? እኔ ፈልጌው ሳይሆን ያው ክርስቲያኖች ይሄን መጽሐፍ ሲከተሉ ማስረዳት መግለጻቸው ማይቀር ነው። ካላብራራው አይገባቸውም። ለዛ እኔ ራሴ እኮ እኔ ባልጌ አይደለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ኡስታዝ አይደለም ያሁኑን ይሄን ነገር የተናገርከው መጽሐፍ ቅዱስ ላይ ነገር መጽሐፍ ቅዱስ ላይ እኮ እግዚአብሔር ራሱ ነው የሚናገረው። ሕዝቅኤል 23 አንድ ላይ ቃል በቃል ማይታመን ነው። ይኸውልህ ሰላም። እሺ ወንዱ ሰላም፣ እንዴት ነህ? እናንተ አሁን እያስተማራችሁ ነው ወይስ ሰውን እያዞራችሁ ነው? ምንም አልገባንም እኮ። እሺ ወንዱ ያው ይገባሃል። በቃ ትንሽ ከተረጋጋ ይገባሃል ወንዱ። እንካልንገር አንድ ጥያቄ አለኝ። ሰውየው ሲያብራራልህ ለልጅቷ የጠየቀው ለምን አልተቀበልከው? ሰውየው ያብራራልኝ አይደለም። እኔ ካወራሁት ከዚህኛውን ጀምር ብዬ ልክ አምላክ እኮ አንተ ያወራኸው መልስ ሊሰጥህ እኮ ነው እሱ። አንተ ወደዛ አልመለስም አልክ። የፍራቻ ነው ወይስ ምንም አልገባም? አይደለም። ለምሳሌ የሆነ አንድ ሌባ እኔ እንዴት ምሳሌ ልስጥ? አንድ ሌባ እኔ በግራ እጁ ላይ ሰርቆ እንዳስቀመጠ እያወኩኝ አይ የቀኙን ኪሴን ላሳይ፣ የግራውን አሳየኝና ወደ ቀኙ ትዞራለህ። አይ የቀኙን ላሳይ፣ የግራውን አንተ ያነሳው ጥያቄ እኮ ነው። እኔ ያነሳ እኮ እኔ 23 ላይ ነው ሕዝቅኤል 23 ላይ የእግዚአብሔር ይሄኛው ሊያብራራ ስለማይችል አንተ ትቀጥላለህ፣ ከዛ ወደዛኛው ሄዳለሁ። እኔ እኮ ችግር የለብኝም። ይሄ ያብራራልህ እሱ ሊያብራራልህ ሲል ለምን ይሻላልከው? አንተ እሱ ይሄንን አይደለም ሊያብራራልኝ የፈለገው ሕዝቅኤል 23ን ሳይሆን ሌላ ርዕስ ነው መግባት የፈለገው። ይሄንን አልነበረም። እኔ ደግሞ ርዕስ አይቀየርም። እናንተ ወይ ሙስሊም ናችሁ ወይስ የሆነ ሻሃዳ ተከትላችሁ ነው? ምንም አናውቅም። ምን እንደምታስተምሩ አልገባም። እሺ ወንዱ ላስረዳኛ። የምናደርገውን መሰለህ ከማንም ጠላት አይደለንም። ማንንም እኛ የማንም ጠላት አይደለም። እኛ የምናደርገው ምንድነው እኮ ይሄም ከየት እንደምታመጡት ይሄ መጽሐፉ ራሱ የኦሾ ይሁን የምን ይሁን እኛ እናውቀውም። አሁን እናንተ የምታመጡት ከየት እንደምታመጡት በጣም ነው ግራ የሚገባው። ባርድ ኮፒ መጽሐፉ ራሱ ስላለ አትጨነቅ። አንተ ላሳየህ ከፈቼ መጽሐፉ ዋብያ ምናምን የምትሉት ምናምን አናውቀውም። ያስወርዱት በቃ ሊዋይ መስሉኝ። እሺ አውራሽ። አይ በቃ ተው። ማውራት ከፈለክ የተነሳው ርዕስ ላይ እናውራ። የምትመልስልን ከሆነ እንትን ካልሆነ ደግሞ ከባድ ነው። እሺ አሁን እሺ አገራገራችሁ። እስቲ ክርስቲያን የሚመልስ ክርስቲያን እኔ መጽሐፍ ቅዱስ ያምላክ ቃል ነው ክርስትና ትክክል ነው የሚል ሰው ካለ ይግባ ይግባ። መጽሐፉን ክዶታል። ስንት ምዕራፍ ነው ምናምን ያለው? እሺ ግቡ። መጽሐፋችሁ እንዳለ አለን በሃርድ ኮፒ። ስለዚህ ጥያቄ አለኝ እኔ ልጠይቅ እንዴ? ሰላም ከየት ቤተ እምነት ነው? ዌልካም። ኦርቶዶክስ ነኝ። ኦርቶዶክስ። ስንት ፈጣሪ ነው ያለው በኦርቶዶክስ? አንድ ነው። ስንት ይኖራል? ፈጣሪዎች ይባላል በኦርቶዶክስ? ፈጣሪ ነኝ ባይ ፈጣሪዎች አይባልም። ፈጣሪዎች አይባልም። አንድ መጽሐፍ ፈጣሪዎች ካለ ስተት ነው። ጥያቄ አልጠየቅኩ ነው ያልኩህ እኮ ዋናው እሱ እኮ ጥያቄ ስትጠይቅ እኮ አሁን መጀመርኩ እኮ። እሺ መጀመሪያ እኔ ጠይቀኝ እንጂ ጥያቄ ጠይቁ ምናምን ግቡ እያልኩ ነበር እኮ። ትጠይቃለህ እኮ አሁን ጀመርና አሁን መጣልኝ። አይ አሁን እናንተ የምትሉት ማለት ነው የትኛው እምነት ነው አሁን እናንተ? እስካሁን የነበረው ሙስሊም ነው? አዲስ ሙስሊም መጥቷል? የትኛው ነው? ቁርአንና ሐዲስ ነው የሚከተለው። አዲስ ነው ቁርአንና ሐዲስ። ቁርአን ታውቃለህ? ቁርአን ታውቃለህ? ያ ወጣ። እሺ ቁርአንና ሐዲስ ነው የምንከተለው። አለቀ። ተናደዋል። በጣም ተናደዋል አይደል ማሂር? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። አብዱ እንዴት ነህ? ሁላችሁም እኛ እኮ በዚህ ማብራሪያ እኮ እኛ በተደሰትነው ቁጥር በተቃራኒ ደግሞ እነሱ እኮ ይናደዳሉ እኮ። ምንም ጥርጥር የለውም። ምክንያቱም
አንደኛ እህታችን ሰልማለች፣ አልሐምዱሊላህ ረቢል ዓለሚን። ይሄ ደግሞ እነሱን ያበሽቃቸዋል። ከባድ ነው እኮ ስሜቱ ማለት ነው። በእነሱ ቦታ አላህ አያድርገን እንጂ በእነሱ ቦታ ሆነን ስናስበው በጣም ከባድ ነውና ለምን ይናደዳሉ? አሁን አንተ በጥሩ ሁኔታ ነው በነገራችን ቅድም ማሄርም ልጅቷን ሲያስረዳበት በነበረው መንገድ ሲታዩ ስሜታማ ሆኖ ተናዶ ስለሚገቡ ወአለይኩም ሰላም ሁሱ መጥቷል። ትልቁ ላይ ጸጉሬን አብዱልከሪም ኖርማል ተቆርጬው ሲያስጠላ ወላሂ አታ ያለ መልካም ነገር በጣም የሚያስጠላው ቢስሚላህ እንዴ አኡዙ ቢላህ ማለት አሁን ነው። ሌላ ሰው ነው መሰለኝ እንትን ያልከው ራስ ስታየው ሌላ ሰው መሰለኝ ራሴ ወላሂ ላዝ ሁሴና ቀጥል አብዱልከሪም ያራሽ ቀጥል ወይኔ ጸጉሬ ወላሂ ጥየው መጣ። ይሄ ሰፈር ላሳይ እስኪ አብዱልከሪም እንዴት እንደሚያምር ያ ሰላም ባህር አለ እዚህ ምናምን ጀነት ዱንያ የሆነ ሰፈር ኦኬ ክርስቲያን ልጅ አለ ከላይ አስተናግሩት በቃ አውሩት ናቲ 1 2 3 ሰላም ነው። ከየት ቤተ እምነት ነህ ናቲ? እኔ ጴንጤ ነኝ። ኦኬ ማንን ነው የምታመልከው ናቲ? ይሰማል? ተቋረጥኩኝ እንዴ? ይሰማል አብዱ ናቲ ይሰማል? ናቲ 1 2 3 ነው ምናምን። ኦኬ አንተ ጥያቄ ከመጠየቅ በፊት እኔ ልጠይቀው መልሰው አንድ ጥያቄ ልጠይቅና ከዛ በኋላ ትጠይቃለህ። እሺ ኦኬ እግዚአብሔር ሳይፈጠር በፊት ሰው ነበረ ወይ እግዚአብሔር ነው ሰውን የፈጠረው? አምላክ ነው ሰውን የፈጠረው። እሱን አይደለም አምላክ እግዚአብሔር ይላል የሚለው መጽሐፍ አለ። እግዚአብሔር ይላል ግን እግዚአብሔር የሚለው እኮ የትርጉም ነው። እሺ ኢትዮጵያ ላይ ያለው እግዚአብሔር የሚለው የግዕዝ ትርጉም አይደለም። መጽሐፍ ቅዱስ እግዚአብሔር ይላል። ምን ማለት ነው እግዚአብሔር ማለት? ስም ነው። እግዚአብሔር ራሱን የቻለ ማለት ነው። አሁን እግዚአብሔር ይኸውልህ ካላስረዳህና እንትን ትላለህ። እሺ ምክንያቱም ከኢትዮጵያ ውጭ ብትወጣ አሁን እግዚአብሔር ብትላቸው እኮ ቀዳም አይደለም። እኔ አንተ ሌላ ጥያቄ ውስጥ አትገባ። እያቋረጥከኝ ጥያቄ እሺ ጠይቅና ጨርስ እንዴ ጠይቅና ጨርስ። እሺ ኦኬ እግዚአብሔር የምለው ሰው እግዚአብሔር በነበረበት ሰዓት ከእግዚአብሔር በፊት ሰው ነበረ? እግዚአብሔር የሚባል ነገር አንተ ሰው ተውቆ እግዚአብሔር የሚባል የግዕዝ አምላክ ነው ብለን የምንጠቀመው እግዚአብሔር ብለን አንጠቀመው። እሺ የግዕዝ ቃል ነው። አምላክ የዓለም ጌታ ማለት ነው። እግዚአብሔር ማለት የግዕዝ ቃል ነው። እሱን ታውቃለህ ወይስ ስለማን ነው የምናገረው? እግዚአብሔር የምለው ስለማን ነው የምናገረው? እግዚአብሔር አንዴ ላስረዳ። እሺ አንዴ ላስረዳ። እሺ ይሰማል ናቲ? ይሰማል። ትልቁ ላይ አድርጉኝ አንዱ ሰው ላሳየው። ትልቁ ላይ አድርጉኝ። ይታያል። ይኸው ይሄ የኢትዮጵያ የመጽሐፍ ይታያል። ናቲ ነው ምናምን ይታያል። እሺ እግዚአብሔር ማለት ይኸውልህ የኢትዮጵያ መጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ መዝገበ ቃላት ላይ የአንተ ምሁራኖች ፕሮቴስታንት ኦርቶዶክስ አንድ ላይ ሆነው የተናገሩት እንጂ
ያው ፔጅ 193 እግዚአብሔር የሚለው ምን ማለት ነው? ሚዩት አድርጉታል። ሚዩት አድርጉልኝ። እሺ እግዚአብሔር የሚለው በነገራችን ታች ያላችሁ ክርስቲያኖች እግዚአብሔር የሚል ስም ከኢትዮጵያ ስትወጡ አታገኙትም። ይሄን ስም እሺ፣ ከዛ ሞመንት ከኢትዮጵያ እንደወጣችሁ ይሄ ስም አይታወቅም። በቃ እግዚአብሔር የሚለው ጀስት ሰዎች ሲተረጉሙ ያው መጽሐፍ ቅዱስን ሲተረጉሙ ይሁን ብሎ ለአምላክ የሚሰጡት ስያሜ ነው። በየግዕዝ ቃል ነው። ያው እዚህ ጋር የራሳችሁ ምሁራን የተናገሩትን እንዳሳያችሁ የኢትዮጵያ መጽሐፍ ቅዱስ ማህበር ማለት ፕሮቴስታንት፣ ኦርቶዶክስ አጠቃላይ አይደለም። እኔ እኮ እሱን አይደለም እሱን አታምጣው መጽሐፍ ቅዱስ ምዕራፋን አይደለም። አንተ እኮ የምታመጣው መጽሐፍ እንደዛ አይደለም። እኔ የምለው መጽሐፍ አምጣ። ዘፍጥረት ምዕራፋን ቁጥር 6 ላይ ያለውን ስፍራ አንዴ እኮ ተረጋጋ። ስለ ቋንቋ እያወራ ነው። በቃ ሲጨርስ ጉዳዩን ሲጨርስ አምጡ እንትን በሉት ወይ የሆነ ነገር ሌላ ክርስቲያን ካለ ይግባ። ወደዛ እየወጣ እየገባማ አይሆንም። ችግሬ ምን እንደሆነ ታውቃለህ? እኔ መውጣትም አልፈልግም። ጥያቄ ትክክለኛ ጥያቄ የማትመልስ ከሆነ እሺ፣ ጥያቄ ጠይቅ። ጥያቄ መልሶ እሱን አታምጣው። እኔ እኮ መጽሔትን አልቀበልም። ለምን ማንም ቢጽፍ መጽሔት አይደለም መጽሐፍ ቅዱስ ዘፍጥረት ምዕራፋን ቁጥር 6 አምጣ። እሺ፣ አንዴ ተረጋጋሽ። አንዴ ተረጋጋ መጀመሪያ አንተ ራስህ። ዘፍጥረት ምዕራፍ በመጀመሪያ በአማርኛ ነው የተጻፈው። እነ ሙሴ በአማርኛ ነው ሲያወሩ የነበረው። እሱ አይደለም እኮ ለምሳሌ አንተ የምታስረዳው በኢትዮጵያ ያለ በቃ ተረጋጋ። አንዴ ተረጋጋ። እነ ሙሴ በአማርኛ ነበር ወይ? ዘፍጥረት ዘጸአት የሚለው ይሄ የእነ ሙሴ መጽሐፍ በአማርኛ የተጻፈው እስራኤል ላይ በአማርኛ ነው የሚያነቡት። እስራኤላውያን አሁን ለምሳሌ ፈረንጅ የሚያነባው በአማርኛ መጽሐፍ ቅዱስ እንደተጻፈው እኮ ነው። በአማርኛ ትርጉሙ ይቀየራል፣ ቃሉ ይቀየራል፣ ቃሉ አይቀየርም። ለምሳሌ ንግግር አንዴ ሚዩት አድርጉት። ሰውዬ አንዴ ምንም መረጋጋት አልቻለም። ያለ መረጋጋት አልቻልኩም። አሁን የምጠይቅህን ጥያቄ አስተካክለህ መልስ። አሁን መግባባት ያልቻለ ራስ ሚዩት ጎበዝ። መጽሐፍ ቅዱስ የተጻፈው በምን ቋንቋ ነው? አዲስ ኪዳን የተጻፈው በምንድን ነው? ብሉይ ኪዳን የተጻፈው ቋንቋ በምንድን ነው? ይሄንን መጀመሪያ ይሄን አንድ ሲደመር አንድ አይነት ጥያቄ ነው። መልስልን እስቲ ነገር መጀመሪያ በምን ቋንቋ ነው የተጻፈው? መልስ። ኦኬ ስማ፣ ቀደም ብለህ አሁን እኔ የምጠይቀውን ጥያቄ ስለተጻፈ አይደለም። ኧረ መልስ መግባባት አንችልማ። አንተ ችግር ምን እንደሆነ ታውቃለህ? ሰው ለማሳመን ሲመጣ አውርድ ብለህ ታወርዳለህ። ለምሳሌ ቅድም ራሱ ልጁን ሊያሳምን ስለው አወረድ። በቀደም ምንን አወጥተህ ሊያስረዳ ስለው አወረድ። እውነት ሲሆን አንተ ትንጫጫለህ። የምር ነው የምልህ። መጽሐፍ ቅዱስ እኔ እያለሁ ያለሁት ዘፍጥረት ማውራሽ ማንም የሚታርጋችሁት ነው አታደርጉት። አፋን ቁጥር 26ን አንብብ። እዛ ጋር ያለውን ቃል ሊያወራ አማርኛ ስለ ጊግ እኔ እንደዛ አይደለም። ሲያልቅስ ትንሽ ማንም እኛ ጋር ማንም አያስረድም። በቃ እኔ አላስታውስም። ለምሳሌ በቃ ለማጭበርበር ስለማይቻል ነው። ማንም ማጭበርበር ቅድም ሕዝቅኤል 23 ላይ የተነሳው ለሳው መልስ ማስጠት ካልቻልክ በቃ ትወርዳለህ። ማታወራ እኮ አሁን እኮ ምንም አላልኩም። ሚዩት ላድርግ አልክ። ሚዩት አረክና ከዛ ለመግባባት አዲስ ኪዳን በምን ቋንቋ ነው የተጻፈው? ብሉይ ኪዳን የተጻፈው ምንድነው? እኔ ስምህ ማን ነው ስልህ የጫማ ቁጥሬ ብለህ የምታወራ ከሆነ ትወርዳለህ። እና ታዲያ 1200 ሰው ምን እንትን አንተን ለመጠበቅ እኮ አይደለም የተቀመጠው። አንተ ራስህ ነው 1200 ሰው ያለው ቦታ ላይ እኔ ሐሳብ አለኝ ማውራት እችላለሁ መግባባት እችላለሁ ብለህ የመጣኸው እንጂ እኛ በጊዜያችን እኮ አሁን አንተ አሁን ለምሳሌ ሙስሊም አንዴ ቆይ እሺ ናቲ አንዴ ተረጋጋ እባክህን። አንተ የምታነሳው ዘፍጥረት 1:26 ዘፍጥረት 3 ምናምን ይሄ ኢሳይያስ ምናምን የምናውቃቸው ጥቅሶች ናቸው። ቆይ ተረጋጋ። ወደዛ ከመሄዳችን በፊት እኔ ማወራው ነገር ራሱ አይገባህም። አንዴ የመጨረሻ አይደል ነው። እሺ አላውቅም ካልክ እነግርሃለሁ። አዲስ ኪዳን በቃ ሙት አድርግ። ሙት ካረክልኝ በኋላ አሁን በሌላ ነገር አትቀላቅል። መጀመሪያ ከዚህ እንጀምር። ሌላ ነገር ምንም አትቀላቅል። ይህን ጥያቄ ካልመለሰ ጋይስ ይወርዳል። እሺ ጊዜ ስለሌለ ነው። በቃ ፖሊስ ጣቢያ ሄደህ ማመልከት ትችላለህ። ፖሊሱ ሲመጣ እኛ እንነግረዋለን። የመጀመሪያው ጥያቄ ለፖሊሱ እንነግረዋለን። ያመለከትክበት ቦታ ላይ እኛ ለእነሱ እናስረዳቸዋለን። ከዛ አንተን ሊያስሩላ ይችላሉ፣ በመበጥበጥ ሰውን ብለው ማለት ነው። ቀላል ጥያቄ ነው። አዲስ ኪዳን በምን ቋንቋ ነው የተጻፈው? ብሉይ ኪዳን በምን ቋንቋ ነው የተጻፈው? በቃ አጭር ጥያቄ። በዚህ ቋንቋ ነው የተጻፈው ብለህ ጀምር። አንተ እኮ ምናምን ብለህ እንዳትጀምር። በቃ መልሱን የፈለግኩት አዲስ ቁርአን በምን ቋንቋ ነው የተጻፈው? በአረብኛ። ይኸው አጭር መልስ።
ቁርአን የወረደው በምን ቋንቋ? በአረብኛ። አለቀ። ይሄ እንደዚህ አይነት መልስ ነው የፈለኩት እኔ። አዲስ ኪዳን በምን ቋንቋ ነው ኦኬ፣ እንደዛ አይደለም። ቆይ እኔ መልሳለሁ። ተረጋጋ፣ አንተ ራስህ ተረጋጋ። አንድ ጥያቄ እልህ መጀመሪያ እኔ መልሳለሁ። ችግር የለም። ለመመለስ አስወርዱት። በቃ የተጻፈውን ይነገራለሁ። ችግሬ እውነት ሲሆን ነው። በቃ ሰውን በጨለማ አታስገባ። ኢየሱስ ብቻው ያድላና አስወርዱኝ። ልጅ ወይ ፖሊስ ጣቢያ ሄድና ፖሊሱን ይዘውና ለፖሊሱ እናስርያ። እኔ አንዴ ሰው አስረድቼ ተናገረኝ መጀመሪያ። እኔ እኮ የምናገረው ነገር ስላለ ነው። ገባህ? ስንወያይ ለመግባባት። አሁን መልሱ ማን እየሸሸ ያለው? እነሱ ናቸው። ጋር እንደምትመለከቱት ነው። ሚዛቸው ነገር እንዳለ ካወቁ አይሄዱም። የቅድሙ ልጅ ካያችሁ የሕዝቅኤል 23 ላይ መልስልኝ። አይ ሌላ ቦታ ሄዳለሁ፣ እዚህ ጋር መልስልኝ፣ ቆይ እመጣበታለሁ ምናምን የሚሏቸው እነሱ የሚመታቸው ቦታ ላይ ሲሆን ፊት ለፊት መጋፈጥ አይችሉም። ሀቅ ማለት ነው። ሀቅ ፊት ለፊታችሁ ላይ ሲሆን ውሸት ይርበደበዳል። ያ ነው በቃ ጉዳዩ። እዚህ ያ ጠየቅኩ። አጭር ማለት ቀላል ጥያቄ ነውና በቀላሉ እኮ ብሉይ ኪዳን የተጻፈው በዕብራይስጥ ነው። አላቅም ካልክ መልስልሃል። ብሉይ ኪዳን የተጻፈው በዕብራይስጥና የተወሰኑት እነ ዳንኤል ምናምን በአረማይክ ናቸው። አዲስ ኪዳን የተጻፈው በግሪክ ነው የተጻፈው። አለቅ። ቀጣይ ምልህ ምንድን ነው ሲባል ለምን እንደሆነ ታውቃላችሁ? ማን የተረጎመው ከዕብራይስጥ ወደ አማርኛ ስለው ቀጥታ የሚመጣው ይኸው እችኛዋን መጽሐፍ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ነው የተረጎመው። የዛኔ ይኸው እነሱ ተርጓሚዎች ያሉህን ልንገርህ ልለው ነው። እንደዚህ እንደምለው ስለሚያውቅ ነው መናገር ያልፈለገው። ይሄኛው መጽሐፍ ሳወጣ መጽሔት ነው ምናምን አለኝ። ኦራይት አዲስ ኪዳን በምን ቋንቋ የጻፈው? በዚህ ቋንቋ። ማን የተረጎመልህ? እነ ኤከሌ ሲሉኝ እነዛ የተረጎሙ ሰዎች ናቸው። የእነሱ መጽሐፍ ነው። እኛ ስንተረጉም በዚህ ተረዱ ብለው የተናገሩበት መጽሐፍ ነው። እዚህ ጋር እንደማመጣው ስለሚያውቅ ነውና ወይ ታሪክ ጃቢር መጥቷል። ሰላም አለይኩም። ጃቢር ነው የሚቀጥለው። ጃቢር አለ። ወአለይኩም ሰላም ወራህመቱላህ። አብዱ ቀጥል። ትንሽ ልቆይና እቀጥላለሁ። እሺ፣ እስቲ ሌላ ክርስቲያን ካለ ይግባ እስቲ። ከተመቸ የቅድሙ አንቀጽ ትነግረኛለህ? ከይቅርታ ጋር ትንቢተ ሕዝቅኤል ምዕራፍ 23 ላይ ነው ያለው። ትንቢተ ሕዝቅኤል ምዕራፍ 23 ላይ በመጽሐፍ ማሳየት እንችላለን ከፈለግ። ትንቢተ ሕዝቅኤል ምዕራፍ 23 ላይ ነው ቅድም የት ጋር መሰለህ? ያው በመጽሐፍ ከፈለጋችሁት ያው በመጽሐፍ ደረጃ እንደውም እዚህ ላይ አገባዋቸው ነው የሚለው። እኔም አገባዋቸው ይላል ቃል በቃል ይላል። ያው የኦርቶዶክሱ ላይ 2000 እትሙ ላይ የሚያወራው ይሄኛው ላይ አገባዋቸው ነው የሚለው ቃል በቃል። ከዛ ያው ስለ አህዮቹ የሚያወራው ይኸውና ያው አካላቸውም እንደ አህያ አካል ነው፣ ዘራቸውም እንደ ፈረስ ነው፣ እነዚያን ልጆች በፍቅር ተከተልሻቸው ምናምን። እዚያ እግዚአብሔር ይሄ መጽሐፉ ላይ ነው ይብሳል። እንደውም 1954 ላይ ለእኔም ሆኑ ብሎ ነው የሚያስቀምጠው። የ2000 እትሙ ላይ ግን አገባዋቸው ብሎ ነው የሚያስቀምጠው። እኔም አገባዋቸው ነው የሚለው። ምሳሌ ነው የሚሉት ልንገርህ። አይ እግዚአብሔር እዚህ ጋር ሲያወራ በምሳሌ ነው የሚያወራው ነው የሚለው። ትክክል ናቸው። በምሳሌ ያወራል። በምሳሌ ነው ብለን እንውሰድ። አውዱ ላይ ስለ ከተማዎች እያወራ ነው። አንተ ምሳሌ ሁላ ብትሰጥ፣ ቆይ አንተ ኢትዮጵያና ግብፅን ምሳሌ ለመስጠት ፈልገ ሁለት ሴት አድርጋቸው። ኢትዮጵያና ግብፅ እኮ ሁለት ሴት የአንድ እናት ልጆች ሆነው ጡታቸው ተዳበሰ፣ ከዛ ወገባቸው እንደዚህ ሆነ፣ ስለ ጡታቸው እንደዚህ ሆነ ተዳበሰ ምናምን፣ ከዛ እኔ ያገባቸው፣ ከዛ ካዱኝና ሄዱ፣ ከዛ ትላልቅ ብልት ያላቸው ጋር ሄዱ። እንደዚህ ትላለህ እንዴ? ምን ዋት ካይንድ ኦፍ ምሳሌ ይሄ? እንዴ ይሄ እኮ ምሳሌ እንዴ! ምን አይነት ምሳሌ ነው? ምሳሌ ቢቀር ይሻላል እኮ። ልጁ ያወረድኩ ከሱ በፊት የነበረው ልጅ ያወረድኩት ይሄን ለመብራራት ነው የፈለገው እሱ። ወደ ኋላ እንመለስ ያለክ። አይ ቆይ እዛው አብዱዬ ሲጀመር ምሳሌም አይደለም ሲጀመር። ቆይ አይ በምሳሌ በእነሱ እንሂድላቸው ብዬ እኮ ነው። ያው የቅድሙ ልጅ ሙስጠቂም የቅድሙ ልጅ ይሄኛው ላይ ማውራት አልፈለግም፣ እመጣበታለሁ የሚለኝ ለዛ ነው። እና ከዚህ እንጀምር ስለ አይ ሌላ ሊመጣበት የቅድሙ ልጅ ማለት አይቺ ማውራት አልፈለግም፣ ለዛ ነው። ይከብዳል። ምን ብለህ ታብራራለህ? አብዝተህ ብታበራራ እግዚአብሔር ምሳሌ እየተናገረ ነው የምትለው። እንዲህ ምሳሌ እንኳን ቢሆን ምን አይነት ካይንድ ኦፍ ምሳሌ ነው ይሄ? እንዴት ተው እንጂ ማሂሮ ቀጥል። አይ ምሳሌ ነው ቢባል ራሱ አያስኬድም። እዛው ክፈትልን ቁጥር 10 ላይ ዘቅ ብለህ አንብበው። አንድ አብዱል ከሪም ምንም በቃ አያስኬድም። 10 ላይ አንብብልን አብዲ። እሺ ቁጥር 10 ላይ እነርሱም ሀፍረተ ስጋዋን ገለጡ፣ ወንዶችና ሴት ልጆቻቸውን ማርከው ወስዶ እርሷን በሰይፍ ተገደሉ። ፍርድ በሴቶች መካከል ሀፍረተ ስጋ መገለጥ ይናገራል። ከዛ በኋላ ያቺ ግልሙትና የሰራችው ሴትዮ መተረቻ ሆነች በሰዎች መካከል ማለት ነው።
ከ10 ሴቶች ወንዶች ጋር ዝሙት ስለሰራች እዛው ከፍ ብለህ አንብብላቸው። ወደ 7 ወደ 9 አካባቢ ወደ 10 አካባቢ ከ10 ሰዎች ጋር ተኛች። ምንድነው ተው፣ ይሄኛውን ፓርት እኮ ማውራት ስላልፈለግኩኝ ነው። አይተህ ከሆነ ማሂር ሊያባልግ እኔ ወላሂ እኔ እንደዚህ አላወራም፣ ግን ምንም ማድረግ አይቻልም። ባይብል ላይ መግለጽ ስላለባቸው ነው። እሺ አሁን እሱ ማሂር የሚለው ደግሞ የባሰ ነገር ነው። ቀጠለ። ሴቶቹ ምን ሆኑብኝ ካለ በኋላ እዚህ ጋር ምን ያህል መሰላችሁ? በግብፅ የነበረውንም ግልሙትናዋን አልተወችም። የአንደኛዋ ሴት ነው ስለሷ እያወራ ነው። የሁለቱን አገባዋቸው ካለ በኋላ ማለት ነው። ከዛ በዚያም የኮረዳነታቸውን ጊዜ ከእርሷ ጋር ተኝተው ነበር አለ፣ ወንዶች ማለት ነው። ከዛ የድንግላዋን ጡቶች ዳብሰው ነበር አለ። ማሂሮ እያየ ነው። የድንግልና ጥንቶች ዳብሰው፣ ከዛ ግልሙትናቸውንም አፍሰውባት ነበር ይላል። ምንድን ነው አሁን ፈስር ማሂር ራስክ ምንድን ነው ያፈሰሱባት? አልጠምዳል እኮ ቅድም አስጄ ብስብህ እንዴ እኔ እኮ ምን አሁን ከተደጋገምኩ መናገር እና ግልሙትናቸውንም መጀመሪያ የዛኔ አለ ድንግልና እንትን ብለው ነበር ይላል። የድንግልናቸውን ጡቶች ዳብሰው ነበር። ከዛ ግልሙትናቸውንም አፍሰውባት። እግዚአብሔር ነው እኮ የሚያወራው። የሚገርመው ፓርት ማለት ነው። ሰው ቢያወራ ችግር የለውም። ሰው ቢያወራ ባልጎ ነው እንላለን። ይህ እኮ የሚያወራው እኮ እግዚአብሔር ነው የሚያወራው። የሰው ልጅ ሆይ ብሎ ነው ለሚጀምሪያ የሰው ልጅ ሆይ ለእኛ እየነገረ ነው። ባይገርምህ ማለት ነው አብዱ፣ እቺ ሴት ማለት ነው ፈረሰኛ አልቀራት፣ ጦረኛ አልቀራት። እነዚህ ሴቶች ከሁሉም ጋር ነው የተኙት። ከሁሉም ጋር በቃ ብሔር እየመረጡ አንዱን ትከተላለች። አንዴ ሰላማዊት፣ አንዴ ሰላም። ቆይ አንዴ ሚውት አድርጊ። አንዴ ለምን አንዴ ሚውት አድርጊ። አንዴ እንጨርስና ታወሪያለሽ። አንዴ ይሄ ምሳሌ የማይሆንበት ማለት ነው። ከሁሉም ጋር ነው የሄደችው እቺ ሴትዮ። አንድ ጊዜ ቀለም ቀይ መጠምጠም ያደረጉ ሰዎች ስታይ ከነሱ ጋር ተከትላ ሄደች። ከዛ በኋላ ከለዳውያን የሚባሉ ሲመጡ ደግሞ